الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين. أما بعد، فيقول المصنف حفظه الله: المعقد السابع، سبتنيو كفل لي درسنا. قال: المبادرة إلى تحصيله واغتنام سن الصبا والشباب له. ይህንን እውቀት ለማግኘት መቻኮልና እንደዚሁም የልጅነትና የወጣትነትን እድሜ ለመጠቀም መጣጣር ማለት ነው። قال أحمد وهو الإمام أحمد بن حنبل: ما شبهت الشباب إلا بشيء كان في كمي فسقط. ስለ ወጣትነት ሲያወሱ ወጣትነትን የመሰልኩት ልክ አንድ ነገር በእጅጌ ውስጥ ተቀምጦ ከዛ ትንሽ ቆይቶ ሳላስበው እንደወደቀ አይነት ነገር ነው አሉ። አንድን ዕቃ አንድ ሰው እዚህ እጅጌ ውስጥ ከቶት ከተወሰነ ጊዜ በኋላ ሳያስበው ይወድቃል። ለማስተላለፍ የተፈለገው መልእክት ወጣትነት እንደምናስበው የሚቆይ ነገር አይደለም። ሳታስተውለው ቶሎ ያልቅብሃል። ስለዚህ ይህንን እድል መጠቀም ያስፈልጋል ማለት ነው። ይህንን እንግዲህ እድሜያቸው ከወጣትነት ክልል ያለፈ ሰዎችን ሁሉ ብትጠይቃቸው የሚስማሙበት ጉዳይ ነው የሚሆነው። አንዳንድ ነገሮችን ሲያስቡ ለምሳሌ 40 ዓመት የሚባለውን ባለ 20 ዓመት ወጣቶች ሩቅ አድርገው ነበር የሚያስቡት፣ የእድሜያቸው እጥፍ ስለሆነ ማለት ነው። ነገር ግን ከተወሰነ ጊዜ በኋላ ሳያስቡት ያው ባለ 40 ዓመት ጎልማሳ ሆነው ታገኛቸዋለህ። ከዚያም ደግሞ እንደዚህ ያለ እርምጃም ይቀጥላል እና እድሜ በጥቅሉ ሳያስቡት የሚነግዱ ነገር ስለሆነ መጠቀም የግድ ነው ማለት ነው። በተለይ ደግሞ ወጣትነትን طيب ለምንድን ነው ወጣትነትን በተለይ በእውቀት ፍለጋና በመገብየት በኩል ለምንድን ነው ወጣትነት ይበልጥ መጠቀም የሚያስፈልገው ከተባለ ይህንን ሲያስረዱ ሙአሊፉን አሉ: ወልዕልሙ ፊ ሲኒ الشباب أسرع إلى النفس። በወጣትነት ዘመን የሚያዝ እውቀት ወደ ነፍስ ይበልጥ በፍጥነት የሚገባ ነው ማለት ነው። ወአቅዋ ተዕልቀን ወልሱቀን፣ እንደዚሁም ጠንካራና ይበልጥ የበረታ በሆነ መልኩ የሚንጠለጠልና የሚለጠፍ ነገር ነው ማለት ቶሎ አይረሳም ማለት ነው። ምክንያቱም አእምሮው ገና ብዙ ነገሮች ያልወጠሩት ሰው በተለይ ደግሞ እድሜውም ለጋ እስከሆነ ድረስ ነገሮችን ይበልጥ ለመገንዘብ እንዲሁም ለመሸምደድ የተመቻቸ ይሆናል። አብዛኛውን ጊዜ ወጣትነት ይበልጥ የሚጠቅመው ለመሸምደድ ነው ማለት ለመገንዘብ አንድ ምክንያት ቢሆንም ግንዛቤው ግን እድሜው ከፍ ባለ ቁጥር ልምዱ በጨመረ ቁጥር እየጨመረ ይሄዳል። ለምሳሌ ወደ 40 ዓመት በተጠጋ ቁጥር ግንዛቤውም እየሰፋ ነው የሚሄደው። ነገር ግን የመሸምደድ ችሎታው እንደዚሁ እየቀነሰ ይሄዳል ማለት ነው። ስለዚህ አንድ ሰው በተቻለ አቅም በተለይ መሸምደድ የሚያስፈልጋቸውን ነጥቦችን በወጣትነቱ ቢሸመድድ ይበልጥ ተጠቃሚ ይሆናልና ነው ማለት ነው። لذلك ቀጥለው ምን ያለው قال الحسن البصري: العلم في الصغر كالنقش في الحجر። በልጅነት ዒልም ልክ በድንጋይ ላይ እንደሚሆን ቀረጻ ነው ይላሉ። እና ድንጋይ ላይ የሆነ ጽሑፍ ወይ ምልክት ሲደረግ ድንጋይ ጠንካራ ነገር ነውና ይሄ የያዘውን ቀረጻ አይለቅም። ልክ እንደዚህ ነው በልጅነትም የተያዘ ነገር በብዛት አይለቀቅም። ነገሩ እንዲሁ በጥቅል እይታ ስንመለከተው አንድ ሰው ስለ አንድ ነገር ያለው ግንዛቤ የመጀመሪያው ምልከታ ላይ ይበልጥ የጎላ ይሆናል፣ ወይም ደግሞ ይበልጥ የሚያስታውሰው የመጀመሪያውን እይታ ነው። ወጥቷችኋል? ስለዚህ አንድ ነገር ስትማር ጥሩ ኪታብ መምረጥ ይኖርብሃል። የምትጀምርበት መትን በብዛት ከዚያ በኋላ የምታደርገው ጉዞ ላይ ካንተ ጋር የሚቀረው ሰው የመጀመሪያው ምልከታ ይበልጣል። ሐታ ቁርአን የሚሸመድድ ሰው ራሱ አንዳንዶች ላይ የሚያክሩት የመጀመሪያውን ምልከታ ማለት ቁርአን መሸምደድ ወይም መሐፈዝ መደጋገም ከመጀመሩ በፊት ይህንን ገጽ በደንብ አድርጎ ቢያስተውለው
የመጀመሪያው ምልከታ ላይ ይበልጥ ትኩረት ቢሰጥ የተሻለ ይሆናል ይላሉ። ግልጽ ነው። ለማንኛውም ይህ የታወቀና የተለመደ ነገር ነው ማለት ነው። يقول فقوة بقاء العلم في الصغر كقوة بقاء النفس في الحجر ይህንን ከአልሐሰን አልበስሪ የተላለፈውን ትውፊት ሲያብራሩ ነው ይህንን ያሉት። በልጅነት ጊዜ የሚገበይ እውቀት ለመቅረት እና ለብዙ ጊዜ ለመቆየት ያለው ኃይልና ዝንባሌ ልክ በድንጋይ ላይ የሚኖር ቀረጻ የሚኖረው ጥንካሬና ብቃት ያህል ነው ይላሉ። يقول فمن اغتنم الشباب هنا لا إربه የወጣትነቱን ጊዜ የተጠቀመ ሰው ይህን ዓላማውን ሓጃውን ያገኛል ያሳካል ማለት ነው። ሐሚደ عند مشيبه ሱራሁ በሚያረጅበት ጊዜ ያኔ የተጓዘውን ጉዞ ያመሰግናል። ያኔ በወጣትነት የለፋው ልፋት አይቆጨውም ማለት ነው። ጥቅሙን ከጊዜ በኋላ ነው የሚገነዘበው። ይሄ ወጣትነት ጊዜ ሲያልፍ ያኔ የለፋው ልፋት ጥቅም እንዳስገኘ በተግባር ይገለጽለታል ማለት ነው። ከዛ አንድ ስንኛ አስቀመጡ። አለግተኒም ሲነ ሸባብ ያ ፈታ عند المشيب يحمد القوم الصرا አንተ ወጣት ሆይ የወጣትነት እድሜህን ተጠቀምበት ማለት ነው። እግትናም ማለት ምን ማለት ነው? ያኒ አንድን እድል መጠቀም ማለት ነው። እግትናም የሚለው ቃል አብዛኛውን ጊዜ በጥሩ መልኩ የሚገለጽ ነው። ማለት ጥሩ እድልን መጠቀም ማለት ነው። ግልጽ ነው አይደለም? ያኒ ሌሎችን ሳይገዱ ወይም ያላግባብ የማይገባውን ሳይወስድ የሚጠቀመው ጥቅም እግትናም ይባላል። እስትግላል ሲሆን አብዛኛውን ጊዜ ያኒ የማይገባውን ነገር ሰዎችን በመበደልም ቢሆን እድልን መጠቀም ሊሆን ይችላል። ስለዚህ እግትናም የሚለው ቃል እዚህ ላይ ጥሩ ቃል ነው ማለት ነው። طيب عند المشيب يحمد القوم الصرا በእድሜው መግፋት ጊዜ ሰዎች በፊት የተጓዙትን ጉዞ ያመሰግናሉ። طبعا ይሄ ገለጻ አረቦች ዘንድ የታወቀ ምሳሌያዊ ገለጻ ነው። ግን እነሱ عند المشيب ሳይሆን የሚሉት عند الصباح يحمد القوم الصرا ለመጀመሪያ ጊዜ ይህንን ምሳሌያዊ ገለጻ የተናገረው ኻሊድ ብን ልወሊድ ነው ይባላል ሰሓቢ። ያም ደግሞ ያው በአንድ ታላቅ ዘመቻ ላይ እነዛ ካህዲያን የሆነ ወሳኝ ቦታን ቀድሞ እንዳይዙባቸው እና መንገድ እንዳይዘጉባቸው ቶሎ ብለው ያንን ሰራዊት ይዘው መንገድ አቋርጠው መጨረስ ነበረባቸው እና ሳይተኙ ሌሊቱን ሙሉ እንዲሄዱ እየደከማቸውን ቢሆን ጉዟቸውን እንዲቀጥሉ አስገድዳቸው። ከዛ በኋላ ያ ምልክት የተሰጠበት ቦታ ላይ አንድ ዛፍ ነበረች። ያችን ዛፍ ጠዋት ሲያዩዋትና ሲጠይቁ እሷ ዛፍ እንደሆነች ሲረዱ የዛኔ عند الصباح يحمد القوم السرى ያኔ በንጋት ላይ እነዚህ ሰዎች ያው የሌሊት ጉዟቸውን ያመሰግናሉ። ስለዚህ ያኔ ብትደክምም ይሄ ድካምህና ልፋትህ ውጤት አለው። ተራ ልፋትና ድካም እንደሆነ ሊሰማ አይገባም ማለት ነው። طيب المهم ይህ መሰረታዊ ነገር ነውና አቅሙ ያለው ወጣት ወይም ታዳጊ ሁሉ ሊይዘው የሚገባው እድል ነው። ولذلك الإمام الشافعي هنا اسملكتهم يعلو ومن فاته التعليم وقت شبابه فكبر عليه 4 لوفاته መማር በወጣትነቱ ጊዜ ያመለጠው ሰው እሱ እንደሞተ ስለሚቆጠር ያው 4 ተክቢር በልበት ልክ እንደ ሶላት አልጀናዛ ማለት ነው። طبعا ይሄ አነጋገር ግነት ያለው ነው እና አብዛኛውን ሰውንም የተመለከተ ሊሆን ይችላል። ግን ተስፋን ለማስቆረጥ የተነገረ አይደለም። ወይም በሌላ አነጋገር አንድ ሰው የወጣትነቱ ጊዜ ወይም ለጋ እድሜው ካለፈ በኋላ እንደ አዲስ ዕውቀትን ሀብሎ ጀምሮ ትልቅ ደረጃ ላይ መድረስ አይችልም ማለት አይደለም በፍጹም። ወልዳልክ ይሄንን ሙአሊፉ መልእክት ሰዎች በትክክል እንዲገነዘቡ ታስበው ያስቀመጡት استدراك አለ። ምን አሉ ቀጥለው? ولا يتوهم مما سبق أن الكبير لا يتعلم አሁን ካሳለፍነው ነገር ትልቅ ሰው አይማርም የሚል ግንዛቤ ሊወሰድ አይገባም በፍጹም። بل هؤلاء أصحاب رسول الله صلى الله عليه وسلم تعلموا كبارا ይሄው እነዚህ የመልእክተኛው አለይሂ ሰላቱ ወሰላም ባልደረቦች ትልቅ ከሆኑ በኋላ ነው የተማሩት። ያኒ የሰለሙት ራሱ አብዛኛዎቹ እድሜያቸው ከፍ ካለ በኋላ ነው አይደል? እና
ያ ከመሆኑ ጋር ግን በእውቀት አቻ የሌላቸው ሆነዋል። ምን አለ ሙአሊፉ ذكره البخاري في كتاب العلم في صحيحه يعني ይሄንን መልእክት መልእክተኛው ማን ነው የመልእክተኛው ሰሃቦች ትልቅ ከሆኑ በኋላ ነው ዒልሙን የተማሩት የሚለውን አልቡኻሪ ጠቅሰውታል። طبعا አልቡኻሪ ባይጠቅሱትም ችግር የለውም ማለት አልቡኻሪ ይህንን ነገር እንዲሁ እንዳረፍተ ነገር ባያሰፍሩትም ማስረጃ የለው ለማለት የታወቀ ርዕስ ነው። ምንም የሚጠቀስ ማስረጃ ራሱ አያስፈልግም። يعني ተዋቱር ማዕናዊ ነው። ነገር ግን ይህን የጠቀሱት ምንድነው አልቡኻሪ ራሱ በዚህ መልኩ استدلال አድርገዋል። ይህንን የማስረጃ አቀራረብ አልቡኻሪ ራሱ ጠቅሰውታል። የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ትልቅ ከሆኑ በኋላ ተምረዋል የሚለው ማለት ነው። የት ነው የጠቀሱት? في كتاب العلم كتاب العلم ያው መጀመሪያ አልቡኻሪ صحيحه በመጀመሪያ አካባቢ ያሰፈረው ባብ ነው ከበደል ወሒ በኋላ ከኪታብ الإيمان በኋላ ማለት ነው። طيب ምን አሉ من صحيح طبعا البخاري هنن የጠቀሱት ከሆነ ሌላ አثር ወይም ዘገባ ጋር አያይዘው ነው። እሱ ምንድነው በዕልም ላይ አንዱ ሌላው ላይ መቅናቱ ተገቢ እንደሆነ የሚያሳይ ማስረጃ የሚጠቅሱበትን ሐዲስ ሊያሰፍሩ ሲሩ ማለት ነው። ማለት የሚቀናበት ነገር ካለ ምቀኝነት ሳይሆን ያው ጥሩ ቅናት ማለት ነው። ልዩነቱ ያው ምቀኝነት ከሆነ ሌላው ዘንድ ያለው ጸጋ እንዲወገድ ትፈልጋለህ ማለት ነው። ጥሩ ቅናት ከሆነ ግን አንተ እንደሱ አይነት እድል እንዲሰጥህ ወይም እንደሱ አይነት ጸጋ እንዲኖር ትመኛለህ፣ ግን የሱ እንዲወገድ ደግሞ አትመኝም። ለሱም ጥሩ ነው የምትመኘው ማለት ነው። ይሄ ጥሩ ቅናት ይባላል። እና ዋና የሚቀናባቸው ነገሮች ሁለት እንደሆነ የተጠቀሱበትን ሐዲስ የሚያወሳበት መግቢያ ምዕራፍ ወይም ባብ ላይ ያሰፈረው ነገር አለ። ምንድነው? የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ንግግር ነው። ምን አሉ ዑመር? ተፈቀሁ ቀብለ አን ቱሰወዱ አሉ። ተፈቀሁ ቀብለ አን ቱሰወዱ ምን ማለት ነው? ያኒ ሰዎች ትልቅ ቦታ ላይ ሳይሾሟችሁ በፊት አስቀድማችሁ ተማሩ፣ እውቀትን ገቢዩ ማለት ነው። ይህ ንግግር ራሱ የተፈለገበት ምንድነው የሚለው ላይ ያው ይሄንን የሚያብራሩ ዑለማዎች መጠነኛ የሆነ ውዝግብ አላቸው። አንዳንዶች አሁን እንዳልኩት ያኒ ተሰወዱ ማለት ቀብለ አን ተሲሩ ሳደተን ማለት ነው። ማለት ቦታ የሚሰጣችሁ ለምሳሌ አስተማሪ ልትሆን ትችላለህ፣ ወይ ቃዲ ልትሆን ትችላለህ ለምሳሌ፣ ወይ ደግሞ እንደዚህ ስልጣን ቦታ ላይ ተቀምጠህ ሰዎች ዘንድ በክብር የምትታይ ሰው ልትሆን ትችላለህ። እና እዚህ ደረጃ ላይ ከደረስክ በኋላ ተመልሰህ እንደገና አንገትህን ደፍተህ ተንበርክከህ ዓሊም ጋር ቀርበህ መቅራት ሊከብድህ ይችላል። እና ከዚህ አንፃር ይህ ከመሆኑ በፊት አስቀድመህ ተማር ማለት ነው ብለው ይተናገራሉ። አንዳንዶች ደግሞ አይ እንደዚህ አይነት ደረጃ ላይ አንድ ሰው ከደረሰ በኋላ ዒልም በጣም ያስፈልገዋል እና ዒልም የሚያስፈልግበት ቦታ ላይ ከመድረስ በፊት ተማር ማለት ነው። ግልጽ ነው። ቃዲ ከመሆነ በፊት አስተማሪ ከመሆነ በፊት ነው መማር ያለብህ ማለት ነው አሉ። አንዳንዶች ደግሞ ሙአሊፉ እዚህ ላይ ራሳቸው እንዳመላከቱት በዚህ የተነሳ ጊዜ መወጠሩ አይቀርም እና ጊዜ ከማጣት በፊት አስቀድመህ ወጣትነትን ተጠቀም ለማለት ነው አሉ። ለዚህ ነው ምን አሉ? ወኢነማ يعسر التعلم في الكبر كما بينه الماوردي في أدب الدنيا والدين لكثرة الشواغل وغلبة القواطع وتكاثر العلائق። ትልቅ ከሆኑ በኋላ መማር የሚከብድበት ዋነኛ ምክንያት አልማወርዲ እንደጠቀሱት አልማወርዲ አቡል ሐሰን አልማወርዲ ትልቅ የሻፊዕያ ሊቅ ናቸው። صاحب كتاب الحاوي وغيره من المصنفات المعروفة أدب الدنيا والدين የሚል ሌላ መጽሐፍ አላቸው። ይሄ በጣም ጠቃሚ ምክሮችን ያዘለ መጽሐፍ ነው። ያኒ ከሌሎች ጋር የሚኖርህን መስተጋብር በምን መልኩ ዲንን ጠብቀ ማስተካከልና ማሳመር አለብህና የመሳሰሉት ብዙ የዲንና የዱንያ ምክሮችን ያጠናቀረ መጽሐፍ ነው እና በዛ ላይ ያመላከቱት መልእክት ምንድነው? ትልቅ ከሆኑ በኋላ መማር የሚከብደው ሊከስረት ሸዋጊል አንተን የሚወጥሩ ጊዜህን የሚወስዱብህ ነገሮች ስለሚበዙ ነው። ግልጽ ነው። ከነሱ መካከል ለምሳሌ አንድ ሰው ያገባል። ሲያገባ ያው ልጆች ይወለዳሉ። ስለዚህ
ሪዝቁን ይበልጥ መፈለግ ይኖርበታል ማለት ነው። ስራ ይፈልጋል። ስራ ብሎ ወይ ንግድ ውስጥ ይገባል ወይ ይቀጠራል። ያ ነገር ጊዜውን ይበላበታል። እንዲያውም አንድ ዓሊም ይህንን የዑመርን ንግግር ተፈቀሁ ቀብለ አን ተሰወዱ ማለት ምን ማለት ነው አሉ? ያኒ ከማግባታቸው ቀብለ አን ተዘወጁ ማለት ነው። ለምን? ሊአነ መን ተዘወጀ ሳረ ሰይደን ዐላ አህሊህ። ያኒ አንድ ሰው ሲያገባ እኮ እሱ ነው የቤቱ አለቃ የሚሆን አይደለም? የበላይ የሚባለው እሱ አይደለም? ወአልፈያ ሰይዳሃ ለደል ባብ ይላል አይደለ? ሱረት ዩሱፍ ላይ እና ባል የሚስቱ ሰይድ ነው ፊል ሐቂቃ እና ከማግባታችሁ በፊት ማለት ነው ይላሉ። አብዛኛዎቹ ዑለማዎች ይህን ምክር ይመክራሉ። በነገራችን ላይ ከማግባቱ በፊት አንድ ሰው መልፋት አለበት። ምን ማለት ነው? አቅሙ እያለው ለምሳሌ መጠበቅ የቻለ ሰው ሚስት ማግባት ለጠለበል ዒልም ይረዳል ወይስ ከቻልኩ ባቆየው ይሻለኛል የሚል ጥያቄ ወይም ምክር ፍለጋ ይዞ ወደኛ ቢመጣ በአብዛኛዎቹ የድሮ ዑለማዎች እይታ መሰረት የምንመክረው ከቻልክ አቆየው የሚለውን ነው። የእውነት ምክር ከተፈለገ ማለት ነው። ግልጽ ነው። የእውነት ምክር ከተፈለገ ይሄ ሁሉም ሰው የሚያውቀው ነገር ነው። ነገር ግን ዛሬ አንዳንድ ዑለማዎች በዘመናችን ሲጠየቁ አይ እንዲያውም ለጠለበል ዒልም ያግዛል ማግባት ጥሩ ነው ይላሉ። እንዲህ አይነት ነገር ሰምታችሁ ሊሆን ይችላል። ምናልባት እነሱ ያው ካሉበት ቦታና የዱንያ ሁኔታ አንጻር ብዙ የማያስቸግራቸው ሁኔታ ላይ ስላሉ ሊሆን ይችላል። ነገር ግን ለምሳሌ እኛ ባለንበት ተጨባጭ የቱ ይሻላል የሚል ጥያቄ አንድ ወጣት ቢያቀርብልን የምንመክረው ማቆየት የምትችል ከሆነ አቆየው፣ መቆየት የምትችል ከሆነ አቆየው። ለተወሰኑ ዓመታት ቢያንስ እውቀትን ለመገብየት ብዙ ጥረት ካደረግ ያኔ ካገባ ሰው የበለጠ የመገንዘብ አእምሮህን ሰብሰብ አድርጎ ትኩረት የመስጠት ዝንባሌ ይኖርሃል እንለዋለን ማለት ነው። ስለዚህ ትልቅ ሰው ለምንድን ነው እውቀት ከወጣት የበለጠ ማግኘት የሚከብደው የሚለው ጥያቄ ከተጠየቀ አንደኛው ምክንያት ይሄ ነው። ሊከስረት ሸዋጊል የሚለው ነው ማለት ነው። ወገለበት ልቀዋጢዕ እንደዚሁም የሚያቆራርጡ ነገሮች መብዛታቸው። ያኒ ጠለበል ዒልም ትኩረትን መሰብሰብ እንደሚያስፈልገው ከዚህ በፊት አውቀናል እና ያ ከመሆኑ ጋር ግን በየጊዜው ትኩረቱን የሚቆርጥበት በየጊዜው ሐሳቡን እንዳይቀጥል መሀል ላይ ገብቶ መሰናክል የሚሆንበት ነገር የሚያጋጥመው ከሆነ ያለምንም ጥርጥር እንደ ሌላው ምንም የሚያቆራርጥ ነገር እንደሌለበት ተማሪ ግንዛቤው ያየለ ላይሆን ይችላል። ወይም ቢያንስ መድረስ የሚችልበት አቅሙን መጠቀም እንዳይችል ምክንያት ይሆንበታል ማለት ነው። አቅሙ አለው፣ ነገር ግን ይህንን አቅም በተፈለገው መጠን እንዳይጠቀም መሰናክሎች እየተፈጠሩበት ይሄዳሉ ለማለት ነው ይላሉ። ወተካሱር ልዓላኢቅ እንደዚሁም ደግሞ ከሰዎች ጋር ያለው ግንኙነት ይበዛል። እኔ ወጣት የሚያውቀው በብዛት ከቤተሰቦቹና ከዘመዶቹ ውጭ ቅርብ የተወሰኑ ጓደኞቹን ብቻ ሊሆን ይችላል። ግን ትልቅ ሰው ሲሆን ዓላቃው ያው ከእድሜ አንጻር እየበዛ ይሄዳል እና ብዙ ነገሮችም ይፈጠራሉ። ያኒ በቀላሉ ለምሳሌ ሰርግ ወይም ለቅሶ ወይም የመሳሰሉ ነገሮች ራሱ ጥሪዎቹ ይበዙብሃል ማለት ነው። ብዙ ሰው ስለሚያውቅ ይጠራል አይደል? የሆነ ነገር አለ በተባለ ቁጥር ከሌን መጠየቅ አለብኝ ብለህ ልትሄድ ጥሩ ነው እኮ ይሄ ችግር አልነበረው። ግን በዚህ ጊዜ ላይ እውቀትን መፈለግ እንዲህ አይነት ችግሮች አሉት። እውቀት አትፈልጉ አይደለም፣ ግን እንዲህ አይነት ችግሮች አሉት። طيب ወልዳሊክ የተሻለው ያው አቅሙ እስካለ ድረስ በልጅነት በለጋ እድሜ እውቀትን መፈለግ መጀመር ነው ማለት ነው። قال فمن قدر على دفعها عن نفسه أدرك العلم يعني ትልቅም ሆኖ እነኚህን የሚያቆራርጡትን ምክንያቶች ከራሱ ማስወገድ የቻለ ሰው يعني አግብቶም ቢሆን ለምሳሌ يعني ብዙ መሰራት የማይጠበቅበት ከሆነ እንደዚሁም ፕሮግራሞችን የሚያቆራርጡበት ምክንያቶች የማይበዙበት እስከሆነ ድረስ ትልቅም ቢሆን ትልቅ ስለሆነ ብቻ ዒልምን አታገኝም አይባልም። ነገር ግን የማግኘቱ እድሉ አለው። ስለዚህ ምን ይላል? አድረከል ዒልም ይሄም እውቀትን ያገኛል። ልክ ቅድም እንዳልነው የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ትልቅ ከሆኑ በኋላ ነው እውቀትን ገብይተው እዚህ ደረጃ የደረሱት እንደተባለው ማለት ነው። እና ይህ ሊታወቅ የሚገባ ነገር ነው። አንዳንድ ሰው ተስፋ ስለሚቆርጥ
ጭራሽ ወደዚህኛው የዕልም መንገድ መግባት ራሱ አይፈልግም። እድሜ ያልፏል ብሎ ያስባል ማለት ነው። ይሄ ስህተት ነው ከሁለት ነገሮች አንፃር። አንደኛ ዕልም በራሱ ዒባዳ እንደሆነ ከዚህ በፊት ተነጋግረናል። ወደ ጀነት የሚያመራ አንድ መንገድ ነው። የዕልም መንገድ ማለት ወደ ጀነት የምታደርገው ጉዞ እንደሆነ ልታስበው ይገባል ብለናል። ሁለተኛው ደግሞ አሁን እንደተገለጸው በደንብ ራሱን ለዕልም ሰጥቶ ጊዜውን ተጠቅሞ በተቻለ አቅም የትምህርት አይነቶችን በአእምሮ እየሸመደደ ብዙ ለመማር ጥሮ ከዛ በኋላ የለፋን ሰው አላህ ሱብሓነሁ ወተዓላ ለሚፈለገው ቦታ ያበቀዋል በአላህ ፈቃድ። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። ጠይብ የሰሓቦች ቅሳ ሲነገር እነሱ የተለዩ ፍጡሮች የሚመስሉት ብዙ ሰው አለ። ነዓም አላህ መርጧቸው ነው። ክህሎታቸውም ይሰፋ ሊሆን ይችላል። እንደዚሁም ደግሞ እነሱ ልክ ከዚያ በኋላ ከክፍለ ዘመናት በኋላ እንዳሉት ሌሎች የእውቀት ፈላጊዎች ወደ እነሱ ደረጃ መዳረሻ የሆኑ መረማመጃ የእውቀት ዘርፎች አላስፈለጓቸውም። ያኔ ሰሓቦች ለምሳሌ ሙስጠላህ አልሐዲት መማር አያስፈልጋቸውም አይደል? ሙስጠላህ አልሐዲት እኮ ሰነድ ሲበዛ ነው መማር ያስፈልጋል። እነሱ ቀጥታ ከረሱል ሰለላሁ ዐለይሂ ወሰለም የሰሙት ነገር አለቀ፣ ሑጃ ነው። ሐታ በቀጥታም ባይሰሙት ከሌላ ሰሓቢ የሰሙትም ራሱ ሑጃ ነው አይደለም? በኋላ እኮ በታቢዒዎች ዘመን ነው ይሄ ነገር መጣራት አለበት ተብሎ ማን ሲያወራ ሰማህ እየተባለ ጥያቄ መጠየቅ የጀመረው ማለት ነው። ኡሱሉል ፊቅህ አያስፈልጋቸውም። ሰሊቀተን የሚረዱት ነገር ነው ማለት ተፈጥሯዊ በሆነ የቋንቋ ክህሎታቸውና አላህ በሰጣቸው ግንዛቤ መሰረት የሚረዷቸው ቀዋዒዶች ናቸው። ቃላቱን ባይሸመድዱ ልክ አረቦች ነሕውን ነሕው በለው ጠርተው ከዛም በኋላ ቀዋዒዶቹን ፋዒል መርፉዕ ነው መፍዑሉን ቢሂ ደግሞ መንሱብ ነው እያሉ እንደዚህ አይነት ዝርዝር ስያሜዎችና ቴክኒካዊ ቃላት ያሉባቸውን መርሆች ሳይማሩ ይህንን ቋንቋ በትክክል ሳይበረዝ እየሰሙ በማደጋቸው የተነሳ የተስተካከለ ቋንቋ እንደሚናገሩት ሁሉ አንዳንድ የእውቀት ዘርፍም ንጹህ እሳቤና ግንዛቤ ያለው ሰው ከቋንቋ ክህሎቱ ጋር ታክሎ ከሁሉ በላይ ደግሞ የአላህ እርዳታ ሲጨመርበት ይህ ለትልቅ ግንዛቤ ያበቃዋል ማለት ነው። እና እንዲህ አይነት ወደ ሌላ ቦታ መዳረሻ የሆኑ የእውቀት ዘርፎች አያስፈልጓቸውም ነበር። ግልጽ ነው። ይህ አይነት ጥያቄዎች ሊነሱ ይችላሉ ማለት ነው። አልሙሂም እነሱ የተመረጡ ሰዎች ናቸው። እኛ ልፋታችን ለምሳሌ አንድን መዳረሻ የሆነ የእውቀት ዘርፍን ስንማር ጭራሽ ወደ እነሱ ለመጠጋት ነው። ከዛ በኋላ ነው ወደ መሰረታዊ የቁርአንና የሐዲስ ግንዛቤ መሄድ የሚቻለው ማለት ነው። ነገር ግን ከነሱ በኋላ ከመጡ ትውልዶች ራሱ ያኒ እነኚህ ሁሉ መረማመጃና መሻገሪያ የእውቀት ዘርፎች ብሎም ደግሞ ከዚህ ውጭ የሚጠቀሱ መሰረታዊ የእውቀት ክፍሎችን መማር ግዴታ በሆነባቸው በስተመጨረሻ ባሉት ዘመኖች ራሱ ብዙ ታላላቅ የኢስላም ሊቃውንት እውቀት ውስጥ ገብተው ትልቅ ደረጃ ላይ የደረሱትና እንዲህ አይነት ደረጃን የተጎናጸፉት ከልጅነታቸው ጀምሮ ሳይሆን እድሜያቸው ከገፋ ጀምሮ ነው አሉ እንደዚህ አይነት ማለት ነው። ስለዚህ እነዚህን ማወቅ ወይም እንዲህ አይነት ሰዎች እንዳሉ መገንዘብ አንድ ሰው ተስፋ እንዳይቆርጥ ያደርገዋል ማለት ነው። እንደ ምሳሌ ለመጥቀስ ያህል ከሰሓቦች ባሻገር አልፉዳይል ብኑ ዒያድን ብትመለከቱ ይህ ታላቅ ዓሊም ነው እና ሐታ አንዳንዶች እንደሚጠቅሱት ከሆነ ወንጀል የሚሰራ ሰዎችን የሚዘርፍ ሽፍታ ነበረ ነው የሚባለው አይደል? ይህም ብዙዎች ጠቅሰውታል ያለ እና ከዛ በኋላ የሆነ ጊዜ በሌሊት አጥር ሲንጠላጠል አንድ ሰው የቁርአን አንቀጽ ሲያነብ ሰማ። አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ። ይህን ሲሰማ በላ ቀድ አን ብሎ ለአላህ እጁን ሰጠና ከዛ በኋላ ተመለሰ ማለት ነው። ሐታ ከዛ በኋላ ቁጭ ሲል የሆነ ቦታ ሁለት ሰዎች ሲከራከሩ ሰማ። ሌሊት ነው። አንደኛው እንሂድ አሁን ጊዜ የለንም ካሁን ጉዟችንን እንጀምር ይላል። ሌላኛው ደግሞ አሁንማ ፉዳይል ሊኖር ይችላል يقطع علينا الطريق መንገድ ላይ ፉዳይል የተባለው ሽፍታ መንገድ ሊዘጋበን ሊዘርፈን ይችላል አንግተን ብንሄድ ነው የሚሻለው ይላል። እንዴ ሙስሊሞች እኔን እየፈሩ የአላህን ህግ ስላከብር እስከዛሬ ኖር ያለው ብሎ ሙሉ ተውበት አደረገ። ከዛ በኋላ በዕልም እንግዲህ ብዙዎች ያልደረሱበት ታላቅ ደረጃ ላይ ደረሰ። ኢማም ሚን አኢመት ሰለፍ ሆነ ማለት ነው። ግልጽ ነው። እንደዚሁም ለምሳሌ አልቀፋል
የተባለው ኢማም ምን አኢመት ሻፊዕያ እድሜው ከገፋ በኋላ ነው ጀመረው ይባላል። ኢብኑ ሐዝም አንዳንዶች እንደሚጠቅሱት ዒልም በደንብ ሲጀምር 26 ዓመቱ ነበር። እንዲያውም ምክንያቱን ሲገልጹም የሆነ ጊዜ መስጂድ ገባሁ ይላል። ሶላተል ጀናዛ ያው ተከትሎ ለመሄድ ነው እንግዲህ መስጂድ ሲገባ ቁጭ ሲል የሆነ ሰው ተነስና ተሕየተል መስጂድ ስገዳለሁ። ከዛ ተነሳና ሰገደ። ከዛ ሌላ ጊዜ ደግሞ መስጂድ ገብቶ ተሕየተል መስጂድ መስገድ አለ ነው። ልክ ሊሰግድ ሲል ቁጭ በል አሁን የሚሰገድበት ወቅት አይደለም ማለት ወቅት ነህ ነው። በዚህ ጊዜ ሄደና የሆነ አንድ ዓሊም አለ አቡ አብደላህ የሚባል የዛን የፊቅህ ሰው እሱ ጋር ወሰዱኝ ብሎ ከሄደ በኋላ እዛኔ መጀመሪያ ልትማር የምትችለው አንተ ሙወጣ ኢማም ማሊክ ነው ብለው ያንን ሐዲሶችን በደንብ አድርገው አስተማረው። ከዛ በኋላ እንደዚሁ ዒልም እየፈለገ ትልቅ ደረጃ ላይ ደረሰ። ያው የራሱን የቻለ አንድ መዝሀብ ቢኖረውም ያኔ የዛሂርያ መዝሀብ አንድ ኢማም ነው። አንዳንድ እንከኖች አሉ። ነገር ግን በጥቅሉ እንደ ዒልም በጣም ትልቅ ደረጃ ላይ ደረሰ ኢማም ምን አኢመቲ አልዕልም መሆኑ አይካድም። حتى أن العز بن عبد السلام عبد العزيز بن عبد السلام المعروف بالعز بن عبد السلام በጣም ጊዜ ከገፋ በኋላ ነው ዒልም መገቢያት የጀመረው ይባላል። እና እንዲህ አይነት ምሳሌዎች ብዙ አሉ ማለት ነው። እና አንድ ሰው እድሜ ገፍቷል ብሎ ወደ ኋላ የሚልበት ነገር አይደለም። አልኢማሙ አልቡኻሪ ቅድም እንዳልኳችሁ የዑመርን አተር ጠቀሰ። ምንድነው የዑመር አተር የሚለው? ተፈቀሁ ቀብለ አን ተሰወዱ አይደለም የሚለው። ከዛም ይላል ቃለ አቡ አብድላህ ወበዕደ አን ተሰወዱ። ለምንድን ነው እንዲህ አይሉት? ያኔ ትልቅ ደረጃ ላይ ከመሰቀላችሁ በፊት አስቀድማችሁ ዲንን ገቢው ዲንን ተማሩ ሲል ዑመር ረዲየላሁ ዐንሁ የሆነ ሰው መጥቶ እንደዛ ማለትማ በቃ አንዴ የሆነ ቦታ ላይ ከደረስን በኋላ መማር የለብንም ማለት ነው የሚል መፍሁሙል ሙኻለፋ እንዳይገነዘብ ነው አቡ አብድላህ አልቡኻሪ እንደዛ ያደረጉት ማለት ነው። ጠባን እችኛዋ ጭማሪ ሁሉም ሪዋዮች ላይ የለም። አንዳንድ ንስኽ ሰሒህ ቡኻሪ ላይ ሊያገኝ ይችላል፣ ግን የተረጋገጠ ነው። አቡ አብድላህ አልቡኻሪ ምን አሉ? ወበዕደ አን ተሰወዱ ቀብለ አን ተሰወዱ ሲባል ከዛ በኋላ ተውት ለማለት አይደለም። ከዛም በኋላ መቀጠል አለብን። ከዛ በኋላ ነው ማለት ወቀድ ተዓለመ አስሓቡ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ኪበሪ ሲን ይላሉ። እድሜያቸው ከፍ ካለ በኋላ ነው የረሱል ሰለላሁ ዐለይሂ ወሰለም ሰሓቦች የተማሩት ይላሉ። طيب قال المعقد الثامن لزوم التأني في طلبه وترك العجلة. ስምንተኛው ቆም ብለን የምናስብበት ሐሳባችንን ቋጥረን አስተውሎት የምናደርግበት መቆሚያ ደግሞ ምንድነው? لزوم التأني في طلبه ዒልምን በመፈለግ ረገድ መረጋጋት ያስፈልጋል። ተአኒ ማለት መቸኮል አያስፈልግም። ረጋ ብሎ ጊዜው ቢሄድም ትንሽ በትንሽ እየሰበሰበ ነው ከዛ በኋላ ትልቅ የእውቀት ባለቤት መሆን የሚቻለው ማለት ነው። እና እውቀት የሚጠራቀምና አንዱ ሌላው ላይ እየተደረበ የሚካብት ነገር ነው። ولزوم التأني في طلبه وترك العجلة ችኮላንም መተው ያስፈልጋል ማለት ነው። ችኮላን መተው ያስፈልጋል። طيب يقول إن تحصيل العلم لا يكون جملة واحدة علምን ማግኘት በአንድ ጊዜ በጅምላ እንደዚህ ታፍሶ በአንድ ጊዜ የሚታፈስ የሚወሰድ ነገር አይደለም። ግልጽ ነው። إذ القلب يضعف عن ذلك ምክንያቱም ቀልብ ከእንዲህ አይነት ነገር ይደክማል ማለት ይህን ከማሳካት ወረድ ያለ አቅም ነው ያለው እንጂ አቅም የለውም ማለት ነው በአንድ ጊዜ። ምክንያቱም ዒልም ብዙ ነውና ማለት ነው። يقول وإن للعلم فيه ثقلا كثقل الحجر እንደዚሁም ደግሞ ዒልም ከበድ ያለ ነገር ነው። ልክ እንደ ድንጋይ ክብደት ራሱን የቻለ ክብደት ያለው ነገር ነው። كثقل الحجر في يد حامله يعني ድንጋይን በእጅህ ስትሸከም እጅህ ላይ ክብደት ይሰማል። እንደዚያው ነው እውቀትም። ይህን ሲሉ እውቀት ክብደቱ ከምን አንጻር ነው የሚለው ሁለት አይነት ነው። አንደኛው አማና ስለሆነም ራሱ ይህንን
መሸከሙ ክብደት ነው፣ ቀላል ነገር አይደለም። ማለት ሸሪዓዊ እውቀት ትልቅ አማና ነው እና ይህንን ኃላፊነት ነው እየተሸከምክ ያለው። እያንዳንዷ መስአላ ከአላህ ዘንድ የመጣች ስለሆነች ክብደት አላት ማለት ነው። እያንዳንዷ መስአላ ክብደት አላት። ለዚህ ነው አንድ ጊዜ ኢማም ማሊክ የሆነ ጥያቄ ሲጠየቁ አላውቅም አሉ። እሳቸው እንደምታውቁት ብዙ ነገሮችን እርግጠኛ እስካልሆን ድረስ አላውቅም ብለው ነበር በሩን የሚዘጉት። ምን አላቸው ጠያቂው? እና ኸፊፈ አላቸው። ያኒ መስአላ ኸፊፈ አላቸው። ያኒ ቀለል ያለ መስአላ እኮ ነው፣ ምን ነው ብትመልስልኝ ማለት ነው። በዚህ ጊዜ ተቆጡት። ለይሰ ፊል ዒልሚ ኸፊፍ አሉት። ያኒ ዒልም ላይ ኸፊፍ የሚባል ነገር የለም። አማ ሰሚዕተ ቀውለሁ ሱብሓነሁ ኢና ሰኑልቂ ዐለይከ ቀውለን ሰቂላ የሚለውን የቁርአን አንቀጽ አልሰማህም እንዲህ አሉት። ለመልእክተኛው አላህ ሱብሓነሁ ወተዓላ ከባድ የሆነ ቃልን ወደ አንተ እንጥላለን እናስተላልፋለን ይላቸዋል። እና መልእክተኛው ዐለይሂ ሰላቱ ወሰላም ሐታ አይሻ እንደምትለው በጣም ብርዳማ በሆነ ዕለት ራሱ ወሕይ ሲወርድባቸው ለይተፈሰዱ ዐረቀን ያኒ ላብ ያጠምቃቸው ነበር። ልክ ላቡ እንደሚጨመቅ ያህል ደረጃ ማለት ነው። ከባድ ነበር። አንዱ ሰሓቢ ወሕይ ሲወርድላቸው እግራቸው እግሬ ላይ ነበረና እግሬ ሊሰበር ደረሰ ይላል። ያ ራሱን የቻለ ሌላ ተአምር ነው ፊል ሐቂቃ። ግን ያ ማለት ግን ራሱን የቻለ የሆነ ክብደት ያለው ነገር ነው ማለት ነው። ግልጽ ነው። ሁለተኛው ደግሞ የክብደት መገለጫ ራሱ ዒልም ቁም ነገር ነው አይደል? እና እነዚህን ቁም ነገሮች ደግሞ ቆጥረን አንጨርሳቸውም። ከዚህ አንጻር እነኚህን ቁም ነገሮች ሰብስቦ መያዝ ከባድ ነው። ለዚህ ነው አብዛኛው ሰው የማይገኘው። ያኒ የዕልም ገበታ ላይ የሚገኙት እነማን ናቸው? ቁርጠኛ ሰዎች ብቻ ናቸው አይደል? ያኒ ሌላ ሐታ ትምህርትም ሆኖ ቀለል ያለ ለምሳሌ ምክር ቢሆን ወይ ደግሞ ስለ ሰዎች ለምሳሌ ሲወራ ከሌ ላይ ረድ ያደረገ ቢባል ሰው ግር ብሎ ሊመጣ ይችላል አይደል? ግን የሆነ የፊቅህ መስአላ አንስተህ ከመጀመሪያ እስከ መጨረሻ ወይም ነሕው ወይም ሰርፍ ወይም ኡሱሉል ፊቅህ ወይም ሙስጠላህ ሐዲስ ወይም እንደዚህ ያሉ የትምህርት ዘርፎችን መጽሐፎችን ከፍተህ በትክክል አንድ ሁለት ሶስት እያልክ መሰረቶችን እያብራራ ምሳሌዎችን እያቀረብክ በምታስተምርበት መድረክ ላይ የሚገኙት ታዳሚያን ምን ያህል ናቸው? በጣም አናሳ ናቸው። ስለሚከብድ ነው። ግልጽ ነው አይደል? طيب قال تعالى إنا سنلقي عليك قولا ثقيلا الله የሚያወርደውን ወህይ አስመልክቶ ለመልእክተኛው በአንተ ላይ ከባድ ንግግርን እናወርዳለን ብለዋልና ይላል። أي القرآن يعني قولا ثقيلا يتبالى في الحقيقة أو قرآن نو من يلال وإذا كان هذا وصف القرآن الميسر هكذا وصفه بزي المهم طيب وإذا كان هذا وصف القرآن يعني يتشالوا خبر ما أدركونه مالتنا يهي قرآن الله ميسر بلو يتراو يقرأو قرآن مجلج هنا كما قال تعالى ولقد يسرنا القرآن للذكر قرآن لا ما استوى ساقرق تنوال كمالته قار مالتنا فما الظن بغيره من العلوم كزي هو جالو توقعتوش ويميوقت زرفوش استادا انديت لي هنا نويلا مؤلفه طيب ولذلك الله سبحانه وتعالى قرآن راسو سياوردو عند لا يبان نجزال وردو مثالي توراةنا انجيلا عندنا እንደሚሉት الله عند ላይ ነው አንድ ጊዜ ያወረዳቸው ሁለቱንም ቁርአን ግን እንደዛ አይደለም يقول وقد وقع تنزيل القرآن رعاية لهذا الأمر منجما مفرقا ለዚህ ጉዳይ ሲባል ለየትኛው ጉዳይ رعاية لهذا الأمر يعني እውቀት በጥቅሉ ከባድ ስለሆነ ቀስ በቀስ ሰዎች የሚገባውን ነገር በተወሰኑ ዓመታት እንዲማሩ በሚያደርግ ስልት ማለት ነው ቁርአን በዚህ መልኩ ነው የወረደው ተንዚል ቁርአን በዚህ መልኩ ነበር የተከሰተው ማለት ነው ሙነጀመን يعني በጊዜ የተከፋፈለ ማለት ነው ሙነጀመን ነጅም የሚባለው አንዳንድ ጊዜ ወቅት ራሱ ነው يعني ኮከብ ለምሳሌ የሆነ ጊዜ ወጥቶ እስኪገባ ድረስ ያለው ወቅት ነጅም ይሉታል እና ሙነጀም ማለት የተፈለገበት ምንድነው ማለት ነው በወቅት የተከፋፈለ ማለት ነው ሙፈረቀን የተለያየ ሆነ አንድ ላይ አይደለም የሚወረደው ማለት ነው باعتبار الحوادث والنوازل يعني በሚከሰቱ ክስተቶች እና ጉዳዮች ልክ ማለት ነው እና ከነዚህ ጋር በተያያዥ በሆነ መልኩ ምላሽ ሊሰጥም ይችላል የሆነ ችግር ውስጥ ሲገቡ ለዚህ መፍትሄ አላህ Subhanahu Wa Ta'ala ይሰጣቸዋል يعني ክስተቶችን ተከትለው የቁርአን አንቀጾቹ ይወርዱ ነበር ማለት ነው ይሄ እንግዲህ
ምን ያህል በዛን ጊዜ የነበሩ ሰሃቦች ልባቸውን የሚያበረታታ እንደሆነ የሚጠፋ አይደለም እና ይሄ ለነሱም ብቻ ሳይሆን حتى ለመልእክተኛችንም ልብ መጽናት አስተዋጽኦ እንዳለው አላህ ለመልእክተኛው ይገልጽላቸዋል። قال تعالى وقال الذين كفروا لولا نزل عليه القرآن جملة واحدة እነዛ ከሃዲያን ምን አሉ? ቁርአን ታዲያ ለምን በሱ ላይ ተሰባስቦ በአንዴ አይወርድበትም ነበር አሉ። በተሰባሰበ መልኩ በጅምላ አንድ ላይ ለምን አይወርድበትም ነበር አሉ። እንግዲህ እነሱ የማይመለከታቸው ነገር ውስጥ ይገባሉ። እንዲሁ መቃረን ብቻ ስለሚፈልጉ ብቻ ነው የሚቃረኑት። በትክክል በቂ ምክንያት ኖሯቸው ሳይቀር ማለት ነው። ምን ይመለከታቸዋል? አላህ እንደፈለገ ቁርአኑን ያወርድ። መልእክቱ ትክክል ነው አይደለም፣ ከአላህ ዘንድ የመጣ ነው አይደለም የሚለውን ማጣራት ብቻ ነበር የሚጠበቅባቸው። ግን ለምን እንደዚህ አልወረደም እንደዚህ ወረደ? ይሄ የባጥል ሰዎች አካሄድ ነው። ቀጥተኛ ምላሽ መስጠት ሲያቅታቸው የማይገባ የማይመለከታቸውን ጥያቄ ያነሳሉ ማለት ነው። አላህም ብሎ መልስ ሰጠናቸው። ከዛሊከ ሊኑሰቢተ ቢፉአድክ ያኒ ከዛሊከ ነዘልናሁ እንደማለት ነው ይላሉ። ከዛሊከ ነዘልናሁ አይ ሙነጀመን ለምን ይሄ ዒላ ነው። ሊኑሰቢተ ቢሂ ፉአደክ ልብህን ልናጸናበት ይላቸዋል። ልብህን ልናጸናበት እንዴት ነው መልእክተኛው ልብ ቁርአን በተለያየ ጊዜ መውረዱ የተነሳ የሚጸናው? ምክንያቱም የሆነ የሚያስከፋ ነገር ሲያጋጥማቸው፣ ተስፋ ሊያስቆርጥ የሚችል ነገር ሲያጋጥማቸው የሚያጽናናቸው ነገር ይወርዳል ማለት ነው። በየጊዜው ወህይ በወረደ ቁጥር ሙእሚኖች ያው እንደሚደሰቱ ታውቃላችሁ አይደለም? ወህይ ሲወርድ ሙእሚኖች استبشار ያደርጋሉ አይደል? فأما الذين آمنوا فزادتهم إيمانا وهم يستبشرون። በተቃራኒ የሆኑ ሰዎች ደግሞ ሌላ አይነት አቋም ነው ያላቸው። طيب كذلك لنثبت به فؤادك ስለዚህ ልቦናህን ልናጸናው ነው በዚህ መልኩ ያወረድ ነው ይላቸዋል። ወረተልናሁ ተርቲላ يعني ፈሰልናሁ ተፍሲላ ማለት ነው። እንደዚሁ መለየትን ወይም መከፋፈልን ከፋፍለነዋል ማለት ነው። ስለዚህ አንድ በአንድ ነው የወረደው። ያ የሆነበት ምክንያት እንግዲህ በዋነኝነት ተገልጿል። እንዲያውም ከዚህ በኋላ ባለው አንቀጽ ላይ ምን ይላል? ወላ ያእቱነከ ቢመሰልን ኢላ ጂእናከ ቢልሐቅ ወአሕሰነ ተፍሲራ እነሱ ምንም አይነት ምሳሌ አያመጡልህም። ያኒ ቁርአንን ለመጻረር ለምሳሌ እንደዚህ ከሆነማ እንዴት እንዲህ ይሆናል እያሉ ካመጡልህ አላህ ሱብሓነሁ ወተዓላ ለዚያ ምላሽ ይሰጣል ማለት ነው። ይሄ ቁርአን በአንድ ላይ ያለ መውረዱ ተራ በተራ ቀስ በቀስ የመውረዱ አንዱ ጥበብ ነው። ለሚያመጡት ጥያቄ ራሱ ምላሽ ያገኛሉ። ግልጽ ነው አይደል? እና ኢላ ጂእናከ ቢልሐቅ ሐቁን እንገልጽልሃለን፣ ወአሕሰነ ተፍሲራ ከዛ የተሻለ ማብራሪያንም እንገልጽልሃለን ይላል። ስለዚህ እነሱ የሚያመጡት ነገር ሁሉ ምላሽ የሚያገኝበት አንድ ስልትም ነው ማለት ነው። طيب ይሄ አንቀጽ የቁርአን መውረድን የተመለከተ ነው። ግን ከዕልም ጋር በምን መልኩ ሊዛመድ ይችላል ከተባለ ምን ይላሉ ሙአሊፉ? وهذه الآية حجة في لزوم التأني في طلب العلم ይህ አንቀጽ በዕልም ፍለጋ ላይ መረጋጋትና መቆየት ተገቢ እንደሆነ የሚያሳይ ነው ይላል። طيب والتدرج فيه وترك العجلة እንደዚሁም ቅደም ተከተልን በደረጃ መጠበቅና ችኮላን መተው ግዴታ እንደሆነ የሚያሳይ አንድ ማስረጃ ነው ይላል። كما ذكره الخطيب البغدادي في الفقيه والمتفقه الخطيب البغدادي الفقيه والمتفقه የሚባል ጥሩ መጽሐፍ አላቸው እዛ ላይ እንዳወሱት ማለት ነው። እንደዚሁም الراغب الأصفهاني في مقدمة جامع التفسير الراغب الأصفهاني ይሄንን ነገር ጠቅሰውታል ይላል። المهم እንደሚታወቀው እውቀት ቅድም እንዳልነው የሚጠራቀም ነገር ነው፣ የሚታፈስ ነገር አይደለም። ገብቷቸዋል? ትንሽ ትንሽ እየተወሰደ የሚገነባና የሚጠራቀም ክህሎት ነው ማለት ነው። ولذلك من ይላል من شعر ابن النحاس الحلبي قوله اليوم شيء وغدا مثله من نخب العلم التي تلتقط يحصل المرء بها حكمة وإنما السيل اجتماع نقط ስለ እውቀት ሲያወሩ ነው። ዛሬ አንድ ነገር አለ፣ ያኒ አንድ ነገር ትቀስማለህ፣ ትንሽ ልትሆን ትችላለች። ወገደን مثله ነገም ደግሞ ሌላ የምትወስደው ነገር ተመሳሳይ ሊሆን ይችላል በመጠን ማለት ነው። من نخب العلم التي تلتقط ከሚመረጡ የዕልም ርዕሶች ማለት ነው። التي تلتقط يعني
አይታፈስም አላልኳችሁም? እንዴት ነው የሚደረገው? መታፈስ አይችልም። ቱልተቀጥ እንደዚህ ነው፣ እየመረጥክ ነው የምታነሳው። ቆንጠረህ አንድ በአንድ ነው ማንሳት የምችለው፣ አልበዛ አይሆንም። ዩሐሲሉ ልመርኡ ቢሃ ሕክመተን አንድ ሰው በእነዚህ በሚያገኛቸው የእውቀት ዝርዝር ቅንጭብጫቢዎች ጥበብን ያገኛል፣ ይጎናጸፋል። ወኢነማ ሰይሉ እጅቲማዑን ነቀጥ ጎርፍ የሆነው በምንድን ነው? ዝናብ ሲዘንብ ለምሳሌ እጅቲማዑን ነቀጥ ነው አይደል? ምንድን ነው? የእንጥብጣቢዎች ስብስብ ነው አይደለም? ያኒ ዝናብ ይንጠባጠባል አይደል? ዝናብ እነኚህ የሚንጠባጠቡት ትናንሽ ነገሮች ይጎዳሉ ማለት አንተ ዝናብ ላይ ስትቆም ለምሳሌ ዝናቡ ከላይ ከሰማይ ጀምሮ ያቺ የውሃ ፍሳሽ ወይም የምትወርደዋ ትንሿ ነጠብጣብ ከሰማይ ጀምሮ እንደ ድራ መታ ጭንቅላትን ስትመታኝ እንዴት እተርፋለሁ ብለህ ትፈራለህ? አትፈራም አይደል? ምንም አትሆን፣ ምንም አይጎዳ። ነገር ግን እነዚህ ነጠብጣቦች ተሰባስበው በአንድ ቦታ እዛ ጋር የወረደውም ከኋላም ያለው ሌሎችም እንደ በቦይ የፈሰሱ ከላይም ያለው እየተጨመረበት ከዛ በኋላ ሲጠራቀሙ ምን ይሆናል? ጎርፍ ይሆናል። ከዛ እንኳን ሰው አይደለም ቤትና ዛፍን ራሱ አይመርም አይደል? በዛ በልኩ ሊወስደው ይችላል። ስለዚህ እንዲህ ሲጠራቀም ነው ዒልም የሚሆነው ማለት ነው። ግልጽ ነው አይደል? እና ይህ ደግሞ ያኒ ዛሬ ስለ ዒልም አወሳሰድና አቀሳሰብ የሚያወሩ ዑለማዎች ያመጡት ቢድዓ አይደለም። እንዲሁ ነገሮችን ለማካበድ ያመጡት የቢሮክራሲ እርምጃ አይደለም። አንዳንድ ሰዎች ዝም ብሎ ነገሮችን የሚያጋንን አባባል ይመስለዋል። ይህ አባባል እንደዛ አይደለም። ይሄ ድሮም የነበረ ነው። ሰሓቦችም ያውቁታል። ከዛም በኋላ ያሉት ትውልዶች ያውቁታል። አዙሁሪ መሐመድ ብን ሺሃብ አዙሁሪ ያ ታላቁ ኢማም ሌሎችን ሲመክር እንዲህ ነው ያለው። ያኒ ኢነማ ልዕልሙ አውዲያሃል። እንዲያውም ምን አለው መግቢያው ላይ ላ ቱካቢር ልዕልም አለው። እኔ ዕልምን ኧረ እኔ እችለዋለሁ እያልክ አንተ ራስህን ኮፍሰህ በአንድ ጊዜ ለማፈስ አትሞክር ማለት ነው። ወኢነማ ልዕልሙ አውዲያሃል። ዕልም ማለት እንደ ብዙ ሸለቆዎች ነው። አንድ ሸለቆ አይደለም፣ ብዙ ሸለቆዎች ነው። ስለዚህ ምን አለው? አንዱ ሸለቆ ውስጥ ስትገባ ይህንን ሸለቆ አቋርጠህ ለመውጣት ራሱ የሚፈጅብህን ጊዜ አታውቅም። እንደገና እርግጠኛም አትሆንም። ምናልባት ሳትደርስ ያው ሞት ሊቀድምህ ይችላል አይደል? ስለዚህ ረጅም ጊዜ የሚፈጅ ነገር ነው። ስለዚህ ምን አድርጋለሁ? አንዱን ስትጨርስ ከዛ ቀስ ብለህ ሌላ ውስጥ እየገባህ የምትቀጥለው ጉዞ እንጂ በአንድ ጊዜ የሚጠናቀቅ አይደለም። ስለዚህ ሰብር እንደሚያስፈልግ ነገር እና እንዲያውም ምን አለው? ፈመን ራመ አኽዘ ልዕልሚ ጁምለተን ዘሀበ ዐንሁ ጁምለተን። ዒልምን በአንድ ጊዜ ለመውሰድ ለማፈስ የሞከረ ሰው በአንድ ጊዜ ይጠፋበታል። ያኒ በአንድ ጊዜ የሚሞክር ሰው የሚጠፋበትም እንደዚሁ በአንድ ጊዜ ነው ማለት ነው። ለምን? ምክንያቱም ከአቅሙ በላይ ብዙ ነገሮችን ለመሰብሰብ ይሞክራል። አእምሯችን ደግሞ እንደዛ አይደለም። ነገሮችን ቀስ በቀስ እያጠራቀመ እየሸመደደ በአንዱ ላይ ሌላውን እየገነባ ነው የሚሄደው እንጂ አንድ ላይ ለማፈስ ስትሞክር መጀመሪያ አካባቢ የተወሰነ ግንዛቤ ሊኖር ይችላል። አወቅኩት፣ ተገነዘብኩት ማለት ብዙ ነገር እየያዝኩ ነው ትላለህ። ግን በዚህ መልኩ ስትቀጥል ሁለተኛው ሶስተኛው ቀን ላይ የምትሸመድደው ነገር ብዛቱ የመጀመሪያውን ቀን ያስረሳል። የሶስተኛው ቀን ደግሞ የሁለተኛውና የአንደኛውን ቀን ያስረሳል። ይፍታችኋል? ያ እንዳይፈጠር ነው። ስለዚህ በዚህ መልኩ አንድ ላይ ይጠፋብሃል ይላሉ። ስለዚህ ምን ማድረግ አለበት አሉ? ዐላ መመር ልአያሚ ወለያሊ ነው መሆን ያለበት ይላል ዙሁሪ። ያኒ ሌሊትና ቀን በሄደ ቁጥር ቀስ በቀስ እያጠራቀምከው የምትሄደው ክህሎት ነው ይላል። طيب يقول ومقتضى اللزوم التأني والتدرج البداءة بالمتون القصار المصنفة في فنون العلم حفظا واستشراحا. መቆየት ወይም መረጋጋት እና ቅደም ተከተልን ጠብቆ ከትንሹ ወደ ትልቁ መሄድ የሚያስይዘው ቁም ነገር ምንድን ነው? በትናንሽ መትኖች መጀመር ነው። አልበዳአቱ ወልቡዳአቱ የተሻለው ቢضم الباء ነው። አልቡዳአቱ የተለመደ ባይሆንም ማለት ነው። ቢልሙቶን القصار በአጫጭር መትኖች መጀመር ነው የሚሻለው አይደል እንዴ? ስለዚህ ይህንን አሁን መሰረት አድርገን እንደለደልነውን ነገር ከተማመንበት ይህንን ተግባራዊ ስናደርገው በምን መልኩ ይገለጻል ማለት ነው? በትናንሽ መትኖች መጀመር ማለት ነው። بالمتون القصار المصنفة في فنون العلم حفظا واستشراحا
እነዚህን ትናንሽ የሆኑ ወይም አጠር ተደርጎ የተዘጋጁ በተለያዩ የእውቀት ዘርፎች ላይ የተጠናቀሩ መጽሐፎችን በመሸምደድና እስቲሽራህ በማድረግ يعني طلب الشرح ማለት ነው ሼኾች ጋር ሸርሕን በመጠየቅና በማዳመጥ ማለት ነው እነዚህም والميل عن مطالعة المطولات ትላልቅ ወይም ረጃጅም መጽሐፍን ከማየትና ከማንበብ ራስን ዞር ማድረግና ማቀብ ማለት ነው التي لم يرتفع الطالب بعد إليها ተማሪ ገና ያልደረሰበት يعني ደረጃው ከፍ ብሎ ያልደረሰበት ረጅም የሆነ የእውቀት ዘርፍ ውስጥ ያለበት ወይም በጣም የተብራሩና በሰፊው ኺላፍን የሚጠቅሱ መጽሐፍትን ከማንበብ ራስን መቆጠብ ያስፈልጋል እና የሚያስተምርም ሰው በዚያ መልኩ ነው የሚያስተምረው እንደምታውቁት ولكن كونوا ربانيين بما كنتم تعلمون الكتاب وبما كنتم تدرسون የሚለውን አስመልክተው ከኢብኑ አባስ እንደተወራው رباني ማለት الذي يعلم صغار العلم قبل كباره الذي يعلم صغار العلم قبل كباره አነስ ያሉ የእውቀት ዘርፎችን ወይም ርዕሶችን ከትላልቆች በፊት የሚያስተምር ነው ያ ማለት ትናንሽ ሲባል የእውቀቱን ርዕስ ያጣጣለ ትንሽ ብሎ የናቃ አይደለም ይሄን የሚያስብ የለም መቼም ነገር ግን የሚቀለው ማለት ነው መጀመሪያ የሚጀመረው ከሚቀለው ነው አስፈላጊው ቅድሚያ ይሰጠዋል ግን ከአስፈላጊው ርዕስ ራሱ ቀለል ባለ መልኩ የሚቀርብ ነገር ይኖራል ስለዚህ ከመቅለል ወደ መክበድ ነው መሻገር ያለበት ዕውቀት እንደዛ ነው የሚገርሙ በዱንያ ላይ ሁሉም ሰው ይሄንን ተግባራዊ ያደርጋል አይደል ትምህርት ቤት ስትመለከቱ መጀመሪያ ፊደል መማር ነው ተራ የዱንያ ትምህርት ቤቶች ማለት ነው ፊደል መማር የመሳሰሉት ነገሮች ከዛ ቁጥር ይማራል ከዛ በኋላ መጻፍ ቃላትን የመሳሰሉት ነገሮች ከዛ በኋላ ነው እንግዲህ ሂሳብ ላይ መደመር የሚማረው እንጂ ገና ኤሌመንተሪ ያለ ካልኩለስ አይማርም ለምሳሌ ወይም ደግሞ ታላቅ የፊዚክስ የኬሚስትሪ ርዕሶችን አይማርም ቀስ በቀስ ነው አይደል በሌሎች ርዕሶች ላይ ይህ እንደሚጠበቀው ቅደም ተከተሉ እንደሚጠበቀው በሸሪዓ ዕውቀትም ላይ መጠበቁ ይበልጥ ሊጠቅም ይችላል ማለት ነው ይህንን ስንል ግን አንዳንድ ጊዜ የተጋነኑ አካሄዶች አሉ ምን ማለት ነው አሁን ዑለማዎች የሚመክሯቸው ምክሮች አሉ ለምሳሌ ከዚህ ኪታብ በፊት ይሄን አትቅራ መጀመሪያ ይሄን ቅራ ለምሳሌ በሻፊዒያ ፊቅህ መጀመሪያ ሰፊና ሊሆን ይችላል ከዛ መትና ቢሹጃዕ አይደል ከዛ ባፈضል ከዛ ደግሞ عمدة السالك ከዛ المنهاج ምናምን ያሉ ያስቀመጡት ነገር አለ ነህው ስትቀራ መጀመሪያ الأجرمية ከዛ በኋላ ሙተሚመህ الأجرمية ወይም ደግሞ አንዱን ሸርህ መርጠህ አነስ ያለ ሸርህ ከዛ በኋላ ደግሞ قطر الندى ሊሆን ይችላል እንዲህ ከፍ ያለ ይሄዳል ሁሉም ላይ እንደዚህ የሚመከር ነገር አለ ግን አንዳንድ የተጋነ ነገር ሊሆን ይችላል ያልኳችሁ ምንድነው አንዳንድ ሰዎች እነሱ የለመዱትን ቅደም ተከተል ካፋለስክ ዒልም የምታገኝ አይመስላቸው የሆነ መትን መሃል ላይ መግባት አለበት ብለው ያስባሉ ያ ግን ይገድ አይደለም ለዚህ ነው አንዳንድ አገሮች ላይ የሚቀራበት ቅደም ተከተል ሌሎች ቦታዎች ላይ ከሚቀራበት ቅደም ተከተል ይለይ ይችላል ስለዚህ ይሄ ወህ አይደለም ይሄ እስትላህ ነገር ነው ግን ዋናው ጥቅል መልእክቱ ነው ከትንሽ ዒልም ወደ ትልቅ ነው መሸጋገር የሚያስፈልገው ከቀላሉ ወደ ከባድ ይሄ ነው ሊሰርጽ የሚገባው ማለት ነውና ምናልባት አንድ ተገንዛቢ የሆነ ተማሪ يعني መትና ቢሹጃዕን ቀርቶ ባፈضልን ሳይቀራ ቀጥታ ወደ ዓምደቱ ሳሊክ ቢሻገር ይሄን ያህል የሚካበድ ነገር ላይሆን ይችላል እንደ ግንዛቤው ማለት ነው ማለት ነው ባፈضል ማለት ያው ዒባዳትን ብቻ ነው የሚያካልለው አይደለም እና እንዲህ አይነት ነገሮች ላይ እንደ ሰው ሊላይ ይችላል እንደ ሰው ብቻ አይደለም እንደሚያገኘው እድልም ሊላይ ይችላል ባፈضል መቅራት አለበት ባፈضል የሚያስቀራ ፈልጎ አጣ ዓምደቱ ሳሊክ ሊጀመር ይቅርብህ በቃ ዝም ብለህ እጅህን አጥፈህ ባፈضል የሚያስቀራህን ሰው አላህ እስኪልክልህ ወይ እስኪፈጥርልህ ትጠብቃለህ ይባላል እንደዛ ይባል ማለት እና እንዲህ አይነት ነገሮች ላይ ማክበድ አያስፈልግም ግን ጥቅል በሆነ ግንዛቤ ከትንሽ ወደ ትልቅ ከቀላል ወደ ከባድ መጓዝ ያስፈልጋል የሚለው ምንም ጥርጥር ያለው ነገር አይደለም ማለት ነው طيب ለምንድን ነው ያለ አቅም ትላልቅ ነገሮችን ትላልቅ የእውቀት ዘርፎችን ወይም ደግሞ ትላልቅ መጽሐፍትን ማንበብና ለመገንዘብ መሞከር ተገቢ አይደለም ቅደም ተከተል መጠበቅ አለበት የሚባለው ይሄን ሲያብራራው ምን ይላሉ ومن تعرض للنظر في المطولات فقد يجني على دينه ትላልቅ ወይም ረጃጅም መጽሐፍትን ያለ አቅሙ የተመለከተ ሰው ምናልባት ዲኑ ላይ የሆነ ጉዳት ሊያመጣ ይችላል ማለት ነው
طيب فقد يجني على دينه. قال وتجاوز الاعتدال في العلم ربما أدى إلى تضييعه. علما بمكسب ወይም በመቅሰም ላይ ተገቢ የሆነውን መካከለኝነት እና ሚዛናዊነት መተላለፍ ይሄን አለመፈጸም ዒልምን ወደ ማጥፋት ሊያበቃ ይችላል ማለት ነው። ግልጽ ነው። من ينال ومن بدائع الحكم قول عبد الكريم الرفاعي أحد شيوخ العلم بدمشق أو بدمشق الشام مضاف هنا في القرن الماضي طعام الكبار صم الصغار لهم. عند عبد الكريم الرفاعي يمبالو عالم ከተናገሯቸው ድንቅ ጥበቦች መካከል አንዱ የተላለቅ ሰዎች ምግብ ለትናንሾች መርዝ ሊሆን ይችላል። يعني ለምንድን ነው መርዝ ሊሆን የሚችለው? አንደኛ ሁለት ምክንያቶችን መግለጽ እንችላለን። አንደኛ ያላቅሙ የሆነ ቦታ ላይ ገብቶ ለመዋኘት የሚፈልግ ሰው ይሄ ነገር ስለሚከብደው ስለማይገነዘበው ጭራሽ ሰልችቶ ሁሉንም ሊተው ይችላል። ምክንያቱም ዒልም ይሄ ይመስለዋል ማለት ነው። ማለት በዚህ እድሜ መጀመሪያ አንድ ሰው ዒልም ሲባል የሚጀምር ይመስላል። ያኒ ፊቅህ ሲባል ለምሳሌ እያንዳንዱ ኺላፍ ከደሊሎቹ ጋራ እና ከኒቃሹና ከውዝግቡ ጋራ መሸምደድ ወይም ያንን ማወቅ የሚመስለው ሰው ይኖራል። ስለዚህ እኔ ፊቅህን እንዲያውም በደንብ ማጥናት ፈልጋለሁ ይላል። ለምን ነው እንዲህ የሚለው? ማለት ትናንሽ ነገሮችን እንደዚህ አልፈልግም፣ በደንብ መገንዘብ ነው። ሁሉንም የሚነገረኝ ጥሩ ኪታብ ንገሩኝ የሚል ሰው አላጋጠማቸው? እያንዳንዱን ነገር የሚያብራራ እያንዳንዱን ኺላፍ የሚጠቅስ እንዲህ አይነት ኪታብ እንፈልጋለን። እንዲህ አይነት ሰው ለምሳሌ ብትሰጠው ለምሳሌ እንበልና አልሙግኒ ለኢብኑ ቁዳማ ብትሰጠው ከዛ በኋላ የተወሰነ ጊዜ ይሄድና ምንድን ነው የሚያደርገው? ይሰለቻል። ምን ያህል ነው የተገነዘብኩት ሲል በጣም ትንሽ ነው። ብዙ ነገር አንቧል፣ አብዛኛው ነገር ተረስቷል። ግልጽ ነው አይደለም? በዚህ ላይ ደግሞ አንዷ መሳሌ ራሱ ብዙ ነው የሚቆየው። ያኒ ማካለል የሚገባውን ጥቅል የሸሪዓ ፍርዶችን ሳያካልል በፊት አንዱ ላይ ብዙ ጊዜ ይፈጃል ማለት ነው። እና በዚህ የተነሳ እየሰለቸው ነው የሚሄደው አይደል? ተነሳሽነቱ ከተወሰነ ጊዜ በኋላ ቢፈተሽ በጣም እያነሰ ነው የሚሄደው። ተግባባ? طيب ነገር ግን ራሱን እየገነባ የሄደ ሰው እዚህ ደረጃ ላይ በብዙ ልፋት የደረሰ ከሆነ ለሱ አልሙግኒን ማንበብ የሚከብደው አይደለም። ብዙ ነገሮችን ያውቃቸዋል አይደል? ተጨማሪ ነገሮችን ብቻ ለማወቅ ነው የሚያነበው። ብዙ ነገሮችን ተገንዝቧል። ይሄ ግን አብዛኛው ነገር ማለት አዲሱ ሰው አብዛኛው ነገር ለሱ አዲስ ነው፣ ትንግርት ነው የሚሆንበት ማለት ነው። ግልጽ ሆነ። እና ከዚህ አንፃር ጥንቃቄ ማድረግ ያስፈልጋል ማለት ነው። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ አንዳንድ ሰው ያልተገባ ነገር ሊገነዘብ ይችላል። ይህን ሲያነብ ያልተገባ ግንዛቤ ሊኖረው ይችላል። ማለት አቅሙ ያልሆነ ነገር ይገነዘባል እና የሆነ ዓሊም እንዲህ ብሏል ተብሎ የተነገረውን ነገር አይቶ እንዴት እንዲህ ይላል ብሎ ለሱ ጥሩ ያልሆነ አመለካከት ሊያሳድር ይችላል። ወይ ደግሞ ይሄ ጥሩ ነው ብሎ ሊቀበለውና የዑለማዎችን በኋላ የተዋቀረውን ሙሉ ስምምነት ወይም ኢጅማዕ ሊጥስ ይችላል። ወይም ብዙ ነገሮች ይኖራሉ። ተግባባ? እና ይሄ ሌላኛው ችግር ነው። ሌላ ሶስተኛ ደግሞ ችግር ምንድነው? አንዳንድ ሰው ያለ አቅሙ ትላልቅ ነገር ሲያነብ ብዙ የተገነዘበ ይመስላል። ባይገነዘበም ብዙ የተገነዘበ ይመስላል። ከዚያስ ምን ያደርጋል? ሌሎችን ማናናቅ ይጀምራል። እና ያ ደግሞ ሌላ ትልቅ ችግር ነው የሚሆነው። ማለት እውቀት ሳይኖረው ራሱ የሚኮፍሰው ብዙ ያወቀ ይመስላል። እና በዛ ጉዳይ ላይ ብዙ ማውራት ሊጀምር ነው ማለት ነው፣ ያለ በቂ እውቀት። ገብቷቸዋል? ለዚህ ነው ከዚህ በፊት እንዳልኳቸው አንዳንድ ጊዜ የሆኑ ትምህርቶችን ስናስተምር የሆነ ደረጃ ላይ የደረሱ ተማሪዎች ብቻ እንዲገነዘቡት ብለን አንዳንዴ ወይ ቋንቋውን አረብኛ እናደርገዋለን ወይ ሰዎቹን ራሱ ልንገድባቸው እንችላለን። ተራ ሰው ይመጣና ተምሮ ከዛ እንዲህ አይነት ነገር ቀርቻለሁ ይላል። ለምሳሌ የሆነ አንድ ኪታብ ሲቀራ ስለሰማ ቀርቻለሁ አይባልም። አንድ ፈንን ቀርቻለሁ የሚባለው በደንብ ብዙ ጊዜ ደጋግመህ የተለያዩ ኪታቦችን ስታነብና ስትቀራ ነው። እኛ ሀገር ግን ያው የተለመደው በብዛት በተለይ የከተማ ወጣቶች ዘንድ ወሰለል ፊቅ ቀርተሃል አንተ ምን ታውቃለህ ይላል። እኔ እኮ ቀርቻለሁ ይላል። እሱ የቀራው ምንድነው? አንዲት ኪታብ ሲነበብና ሲብራራ ሰምቶ ሊሆን ይችላል። እና እንደዚህ ያለ በቂ መነሻ ማለት ነው፣ መሰረቱን ሳይደለድል የመጣ ሰው አረብኛውን ቢያውቅ ራሱ አይጠቀም።
يعني አንዳንድ ሼኾች የሚጠቅሱትን ሰምታችሁ ሊሆን ይችላል። አንዳንዶች ማሻአላህ አረብኛ ተምረው ያው በትምህርት ቤት حتى በሌላ ከዲን ጋር የማይገናኝ የዱንያ ዘርፍ ላይ ዶክተሬት አግኝተው ታዋቂ ጋዜጠኛ ሆነው ምናምን ሊሆን ይችላል። ግን መሰረታዊ የሆኑ ነገሮችን ይስታሉ። يعني አንዱ ፈትህ ባሪን ማሻአላህ አንስተው አነበቡ። ፈትህ ባሪ ትልቅ መጽሐፍ ነው። ተራሰው የሚያነባው አይደል? እያነበበ መጨረሻ ላይ ምን አለ? እኔ እኮ ሐዲስ በጣም ብዙ ያወራው ሰሐቢ አቡ ሁረይራ ይመስለኝ ነበር፣ ለካ አቡ ዘር ነው አለ። ይሄው አንድ ሰፍሐ ወይ ትንሽ ሰፍሐ ባለፍ ቁጥር ኢብኑ ሐጀር እንደው في روايه ابي ذر ይላል። እሱ ምን መስሎት ነው? አቡ ዘር ሰሐቢዩ አቡ ዘር الغفاري መስሎት ነው። ይሄ ግን አቡ ዘር الهروي ነው። من رواه صحيح البخاري ነው። البخاري ራሱ ድሮ እንግዲህ ኪታብ እንደየታተም ዝም ብሎ አይደለም የሚሰራጨው አይደል? ልክ በጽሁፍ እንደሚተላለፈው በቃልም ኪታቡ ይተላለፍ ነበር። ጸሐፊው ወይም የጻፈው አዘጋጅ ይሄንን መጽሐፍ ምን ያደርጋል? ለተማሪዎቹ ያነብላቸዋል፣ ቀጥታ ማለት ነው። እነሱ ይሄን ነገር ይጽፉታል እየሰሙ ማለት ነው። ከዛ በኋላ ሲያስተላልፉት እኔ ይሄንን ኪታብ ሰምቼዋለሁ ጽፌዋለሁ ብለው ነው የሚያስተላልፈው። እንዲህ የተጠበቀ ነበር ማለት ነው ተላልፈ እና አልቡኻሪን እንዳለ በሰነድ ተቀብለው ወደ ሌሎች ካስተላልፏቸው ሩዋቶች መካከል አንዱ አቡ ዘር ነው። እና የቡኻሪ ሪዋያን ራሱ ነው ኢብኑ ሐጀር في روايه ابي ذر የሚለው። ግን ያው እንደዚሁ ማሻአላህ ዶክተር ወይ ሌላ ነገር ሊሆን ይችላል አይደል? ዝም ብሎ አውቅ ያለው ብሎ ሌላ ነገር በሚገነዘብበት ግንዛቤና ሌላ ነገር ላይ ባለው ቀረቤታ ይህንን ለመቅረብ ሲሞክር እንዲህ አይነት ነገር ይፈጠራል። حتى አንዱ አንስቶ ይሄ ኪታብ የቡኻሪ ኪታብ ነው የተባለው ማለት ነው። يعني هذا الكتاب الذي ينسب الى ማን አለ? ቡኻሪ አይደለም ያለ ኢላ ጁምዓ አቢ አብድላህ ሙሐመድ ብን እስማዒል ቡኻሪ። ጁምዓ የሚባል ሰውዬ ለምን እንደዛ እንዳነበው ታውቃላችሁ? ያ ኪታብ ጀማዐሁ አቡ አብድላህ ሙሐመድ ብን እስማዒል አልቡኻሪ ነው የሚለው። ገብቷችኋል? እንደዚህ አይነት ሌላው يعني كتاب الأم الشافعي يا الإمام الشافعي አይደለም በታሪክ ከተፈጠሩ ትላልቅ ክስተቶች አንዱ ይሄ ነው ብሎ ኪታብ አዘጋጀ። የሳቸው ኪታብ አይደለም። ለምንድን ነው? እዛ ላይ قال ربيع بن سليمان المرادي قال الشافعي ለምሳሌ ልክ الموطأ ብታነብ الإمام مالك ለምሳሌ ብዙ ሪዋያቶች አሉት። الموطأ ለምሳሌ قال يحيى بن يحيى ማለት ነው عن مالك ሊል ይችላል። ለምን እንዲህ የሚባለው? ቅድም እንዳልኳችሁ ነው። ኪታቦች ድሮ ሲተላለፉ አስተላላፊዎቹም ሰነዶቹ ላይ ይጠቀሳሉ ማለት ነው። ልክ ሐዲስ በሰነድ ላይ የሚተላለፈው ኪታብን በሰነድ ይተላለፋል። ግን እሱ የሌላ ሰው ስም አገኘና ይኸው ቃለ ፉላን የሚል ሌላ ሰው አለ ማለት ነው። ቃለ ረቢዕ ብን ሱለይማን የሚል ሌላ ሰው አለ። የዚህ ሰውዬ መጽሐፍ ነው እንጂ የሻፊዒ ኪታብ አይደለም ይላል። የሆነ ርዕስ ባለፈ ቁጥር ይደግሙታል እነሱ። ቃለ ፉላን ቃለ አቡ አብድላህ የሚለው ነገር ይደግሙታል። ግን የበፊት ዑለማዎችን የመጽሐፍ አዘጋጃጀትና የሚያስተላልፉበትን ስልት ካለማወቅ የመጣ ነው። ገብቷችኋል? እና በዕልም ገበታ ላይ የተቀመጠ ሰው ቢሆን እንደዚህ አያደርግም ማለት ነው። እንዲህ አይነት ብዙ ምሳሌዎች አሉ። እነዚህ ግልጽ የሆኑ ምሳሌዎች ሊሆኑ ይችላሉ። ግን አንዳንድ ጊዜ እኛም የሆኑ ነገሮችን ዘለን ስንሄድ እንዲህ አይነት ስህተት ውስጥ እንዳንወድቅ መጠንቀቅ ይኖርብናል ማለት ነው። طيب قال ومن بدائع ይህንን አንብበነዋል። ጣዕሙል ኪባር ሱሙ ሲጋር የሚለው ማለት ነው። ከዚህ አንፃር ያው ጥንቃቄ ማድረግ ተገቢ እንደሆነ ያሳየናል። ቅደም ተከተልን መከተል በተቻለ አቅም ዒልምን ከትንሹ ወደ ትልቁ ከቀላሉ ወደ ከባዱ እየተሸጋገረ ነው የምንቀስመው ማለት ነው። يقول المعقد التاسع الصبر في العلم تحملا وأداء ሌላው ደግሞ ትልቁ ቆም ብለን እናስብበት የሚገባው ቁም ነገር ዒልም ላይ ትዕግስት ሊኖረን ይገባል ነው። ሰብር ማድረግ ነው። ተሐሙለን ወአዳአን يعني ዒልምን ስንወስድና ስንሸከም እንደዚሁም ያንን የተሸከምነውን ስናስተላልፍ ሌሎችን ስናስተምርም ይህ ሰብር የተባለው ትልቁ እንቁ የሆነው መሳሪያ ያስፈልገናል ማለት ነው። قال إذ كل جليل في الأمور لا يدرك إلا بالصبر ማንኛውም የሚከበር ተለቅ ያለ ጉዳይ ሁሉ በሰብር ወይም በትዕግስት ካልሆነ በስተቀር ምን አይደረስበትም። ያለ ሰብር የሚገኝ ነገር የለም። ግልጽ ነው። حتى الله سبحانه وتعالى የበላይነትን የተጎናጸፉ ሰዎችንም ደረጃ ሲገልጽልን በዚህ ምክንያት እንደሆነ ነው ያወሳል አይደለም? وجعلنا منهم
አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን። ያለ ሰብር ትልቅ ደረጃ ላይ አይደረስም። ወዛሊክ ቃለ ሻፊዒ ላ ዩመከን ሐታ ዩብተላ። ያኒ አንድ ሰው ካልተፈተነ በስተቀር ደረጃን አያገኝም ማለት ካልተፈተነ በስተቀር ማለት ተፈትኖ ሰብር ማድረግ አለበት ማለት ነው። ጠይብ አልሙሂም ማንኛውም ነገር በሰብር ነው እንጂ በምቾት አይገኝም ማለት ነው። ጠይብ ወአዕዘሙ ሸይኢን ተተሐመሉ ቢሂ ነፍሱ ጠለብ አልመዓሊ ተሲሩሃ ዐለይህ። አንዲት ነፍስ ከፍ ያሉ ቁም ነገሮችን ለመፈለግ ይህንን መሸቃ የምትሸከምበት አንድ ቁም ነገር ምንድን ነው? ተሲሩሃ ዐለይህ፣ በዚያ ነገር ላይ መጫን ነው። ስለዚህ ሰብር አንድን ነገር ለማግኘት ሰብር ያስፈልጋል ሲባል ሰብረኛ መሆን አለብህ ማለት ብቻ አይደለም። ተፈጥሮ አላህ ሰብር የሰጠው ብቻ ነው ዒልም ያገኛል ማለት አይደለም። ሰብር ያልሰጠህም ከሆነ አንተ ሰብር ለማድረግ ራስህን መጫን አለብህ። ሰብር ማለት ይሄ ነው፣ ሐብስ ነው አይደለም? ሰብር በቋንቋ ደረጃ ሐብስ ነፍስ ነው። ሐብስ ራስን ማሰር ነው አይደል? ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም እንዳሉት ወመን የተሰበር ዩሰቢርሁ ላህ። ወመን የስቢር እኮ አይደለም ያሉት። ወመን የስቢር ማለት ያው ሰብር የሚያደርግ ነው፣ እሱ ግልጽ ነው። ግን እሱን አይደለም እሳቸው ወመን የተሰበር የተፈዓል። ተፈዓለ የተፈዓሉ ምንድን ነው መስደሩ? ተፈዑለን አይደለም? ተፈዑል ምንድን ነው ወዝኑ? ይሄ የሚያመላክተው መልእክት ማለት ነው። ብዙ መልእክቶች አሉ። ከዛ ውስጥ አንዱና ዋነኛው ያኒ አንድን ነገር ለማግኘት እና ለማሳካት መጣር ነው፣ መፍጨርጨር እሱን። ስለዚህ ሰብር በልብ ውስጥ በደንብ አይሰርጽ እንኳን ያንን ለማስገኘት ራሱን ማገዝ፣ ራሱን በዚህ ላይ ማስገደድ ማለት ነው። ይሄ ነው ወመን የተሰበር ይሰቢርሁ ላህ ያሉት። ተስቢሩሃ ዐለይህ፣ ተሲሩሃ ነበር ቅድም ያልኩት። ተስቢሩሃ ዐለይህ፣ በዚህ ነገር ላይ ነፍስ ሰብር እንድታደርግ ማስገደድ ማለት ነው። ቃል ወሊሃዛ ካነ አልሰብሩ ወልሙሳበረቱ መእሙራን ቢሂማ ሊተሕሲሊ አስሊ ልኢማን ታረተን ወሊተሕሲሊ ከማሊሂ ታረተን ኡኽራ። ለዚህም ሲባል ሰብርና ሙሳበራ፣ ሰብር ያው ትዕግስት ነው። ሙሳበራ ግን ከሌላ ጋር የሚኖረው ነው፣ ያኒ መበረታታት ማለት ነው። ሰብር እንዲኖር መበረታታት ግልጽ አይደለም? መበረታታት ማለት አንዱ ሌላውን ማበረታታቱ ማለት ነው። እነኚህ ሁለት ነገሮች አንዳንድ ጊዜ ሐታ መሰረታዊ ኢማን ለማስገኘትም እነዚህን ማስገኘት የታዘዘ ሆኖ እናገኛለን። አንዳንድ ጊዜ ደግሞ መሰረታዊም ባይሆን የኢማንን ሙላት ለማግኘት እነዚህ ነገሮች ግዴታ እንደሆኑ ተገልጾ እናገኛለን ማለት ነው። ቃለ ተዓላ ያ አዩሃ አለዚነ አመኑ እስቢሩ ወሳቢሩ፣ እናንተ ያመናችሁ ሰዎች ሆይ ትዕግስት አድርጉ። ትዕግስት አድርጉ ብቻ አይደለም ያለው ወሳቢሩ፣ ያኔ ተበረታቱ ማለት ነው። ምክንያቱም ሙሳበራ ሙፋዕላ አስሉ ከአንድ ወገን ባለፈ መልኩ በሁለት ወይም ከዚያ በላይ ባሉ ወገኖች መካከል የሚኖር ተግባር ነው። ጠይብ ይህ እንግዲህ መሰረታዊ ኢማንን አስመልክቶ ያንን ለማስገኘት ወይም እዛ ላይ ለመጽናት ራሱ የሚያግዝ ነው ማለት ነው። ምክንያቱም አማኞችን ሁሉ ነው ያዘዘውና ወቃለ ተዓላ ወስቢር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሽይ ዩሪዱነ ወጅሀህ። ራስህን እነዚያ በንጋትና በምሽት አላህን ከሚለምኑት ሰዎች ጋር አድርገህ ሰብር አድርግ ማለት ነው። ዩሪዱነ ወጅሀህ የእሱን ፊት ፈልገው አላህን ከሚለምኑ ሰዎች ጋር ራስህን አጽና ማለት ነው። ወስቢር ነፍሰክ። ስለዚህ ሰበረ የሚለው በአንዳንድ አገባቡ ሙተዓዲ ይሆናል፣ ያኒ የንሲቡ መፍዑልን ማለት ነው። ታይም ወስቢር ነፍሰከ የሚለው ስለዚህ ራስህን ማገትና በሆነ ነገር ላይ መጽናትን የሚያሳይ ገለጻ ነው ማለት ነው። ጠይብ ይህ እንግዲህ ከማል ኢማንን ለማስገኘት የሚጠቅምም ነው ማለት ነው። قال يحيى بن أبي كثير في تفسير هذه الآية هي مجالس الفقه. يحيى بن أبي كثير هنا ننقص يبرروا واصبر نفسك የሚለው ማለት ነው የሚፈለግበት የፊቅህ ማዕድ ወይም ትምህርት የሚሰጥበት መድረክ ነው አሉ። ማለት እንዲህ አይነት የዕልም ቦታ ላይ ራስን በሰብር ማቆየት ነው። በጣም ሰብር ያስፈልገዋል።
ጠብዓን ይሄ ቀጥተኛ መልእክት ነው ማለት ይከብዳል። ያው እስቲንባጥ የሚደረግ ነገር ግን ሊሆን ይችላል። የፈለገ ቢሆን አንድ ሰው ራሱን ከሀብታሞች ወይ ደግሞ ድሎት ከሚፈልጉ ሰዎች ጋር ከሚያደርግ ድሎትን ትተው የአላህን ውዴታ ለማግኘት ብለው ዒልምን ከሚፈልጉ ሰዎች ጋር መቆየቱ የተሻለ ነው። ሐታ እንዲህ እውቀትን ባይገበይ እንኳን ሁም ቀውሙን ላ የሽቃ ቢሂሙል ጀሊስ አልተባሉ ላ የሽቃ ቢሂሙል ጀሊስ አው ጀሊሱሁም እና ከነሱ ጋር የሆነ ሰው በፍጹም እድለቢስ አይሆንም። በመቀመጡ ብቻ ኸይር ነገር ይጋራል ማለት ነው። ጠይብ ቃል ወለን ዩሐሲለ አሐዱን ልዕልመ ኢላ ብሰብር ማንም ሰው ዒልምን ያለ ሰብር በፍጹም ሊያገኝ አይችልም ማለት ነው። በፍጹም ሊያገኝ አይችልም። የቁል ቃለ ያሕያ ብኑ አቢ ከሲር የቅድሙ ራሳቸው ማለት ነው ትልቁ ዓሊም አይضን ላ ዩስተጣዑ ልዕልሙ ቢራሐት ልጅስም ዒልም በሰውነት እረፍት የሚገኝ አይደለም። በሰውነት ድሎት የሚገኝ አይደለም። ዒልምን የሚፈልግ ሰው ከድሎት መላቀቅ አለበት። ሌሊት ለምሳሌ ጊዜውን ከእንቅልፍ ቀንሶ ለማጥናት ይገደዳል። የሚመቸው ሆነም አልሆነ እውቀት እንዳያመልጠው ብሎ ሩቅ ቦታ ይጓዛል። ዝናብ ይሁን ብርድ ወይ ደግሞ ሙቀት ይሁን ጠራራ ፀሐይ ሁሉንም አሸንፎ ያ የሚፈለግበት ቦታ መገኘት ሊኖርበት ይችላል። ከዚያም ውጭ የሰዎችን ጎትጎታና የሚያስፈልጉትን አጠቃላይ ሓጃዎች ሁሉ ወደ ኋላ አስቀርቶ ቅድሚያ ለዕልም መስጠት ሊያስፈልገው ይችላል። ይሄ ሁሉ የሚያሳየው ዕልም ከድሎት ጋር አብሮ እንደማይሄድ ነው። ጠይብ ያሕያ ብኑ አቢ ከሲር ይህንን አረፍተ ነገር የተናገሩበትን ያስተላለፈልን ማን ነው? ፊ ሰሒህ ሙስሊም አለ። ይሄኛውን ቢእስናዲህ ማለት ሙዕለቅ አይደለም። ግን ዓደተን ኢማም ሙስሊም አታሮችን እንደዚያ መርፉዕ የሆኑ ሐዲሶችን ብቻ ነው በብዛት የሚያወሩት ጥቂት ካልሆነ በስተቀር አይደል? ይህን ደግሞ የጠቀሱበት ቦታ የቱ ጋር ይመስላችኋል? ምን ባብ ውስጥ? ባቡል ዒልም ይመስላችኋል? አው ኪታቡል ዒልም ወይ መሳሰሉት? ላ አይደለም። ኪታቡ ሰላ ፊል መዋቂት ኪታብ መዋቂት ሰላ የሰላት ወቅቶችን አስመልክቶ ማብራሪያ የሚደርግ ማለት ይህን የተመለከቱ ሐዲሶችን በቅደም ተከተል ያስቀመጡባቸው ቦታዎች መሃል ነው ይህን ያሰፈሩት። ምን አገናኘው ሊባል ይችላል። ዑለማዎች ምን አሉ? እንግዲህ ኢማም ሙስሊም እንደምታውቁት የኪታባቸው ሐዲሶች ተርቲብ በጣም የረቀቀ ነው። በጣም ጥረት የተደረገበት ተመሳሳይ ሐዲሶችን በአንድ ላይ አሰባስበው እንደገና ኢስናዶቹን ተመሳሳይ የሆኑትን እንደዚሁ አሰባስበው ቅደም ተከተሉን ለመጠበቅ ጥረት አድርገው ይህንን ሰሒሕ የሆኑ ሐዲሶችን ጥንቅር ያዘጋጁበት ታላቅ መጽሐፍ ነው። ሐታ አንዳንድ ዑለማዎች ከአልቡኻሪ ሙስሊም ይሻላል በዚህ በኩል ይላሉ። በሰነድ ጥንካሬ ቡኻሪ ይሻላል ማለት ነው። ተሻጀረ ቀውሙን ቢልቡኻሪ ወሙስሊሚን ኢለየ ወቃሉ አየ ዘይኒ ቱቀድሙ ፈቁልቱ ለቀድ ፋቀ አልቡኻሪዩ ሲሐተን ከማ ፋቀ ፊ ሑስኒ ሲናዓቲ ሙስሊም። ሙስሊም ይበልጣል በዚህ በኩል አሉ። ቡኻሪ በሌላው ክልበት ማለት ነው። አልሙሂም አልኢማም ሙስሊም ይህንን የጠቀሱበትን ቦታ ስንመለከት መዋቂት ሰላ የተመለከቱ አንዳንድ ሐዲሶችን ሐዲስ አቢ ሁረይራ፣ ሐዲስ አብዱላህ ብን ዐምር ብን ዓስ የመሳሰሉትን በተለይ ሰነዶችን እያንዳንዱን ልዩነታቸውን አንዱ ራዊ አልኢማም ሙስሊም ሰነዶች ላይ ያላቸውን ጥንቃቄ እንግዲህ ለማየት ከፈለግ ተመልከት። ሁለቱ ያወሩት ይሄ ነው። ሁለቱ ሐደሰና ሲሉ አንደኛው ግን አኽበረና ነው ያለው ይላል። ምንም ለውጥ የለውም። በተጽዕኖ የሚያሳድረው ነገር የለም። ግልጽ አይደለም። እያንዳንዷን ፊደል ራሱ ጠንቅቀው ነው የሚያሰፍሩት። ከዛ በኋላ ይሄ ያስቀመጡበት ቅደም ተከተልና ያሰፈሩት የእውቀት መነሻ የሐዲሶች ጥርቅም አወቃቀር በጣም ጥሩ እንደሆነ ሲሰማቸው ይህ የተገኘው በልፋት እንደሆነ ሊጠቁሙ ነው። እዛ ቦታ ላይ ያስቀመጧቸው ሐዲሶች በዚህ መልኩ መቀመጥ የቻሉት አንደኛ ሐዲሶችን ለማግኘት ራሱ መልፋት ነበረባቸው አይደል? ዝም ከሆነ ኪታብ ነው እንዲያሰበስበው አልመክተበተ ሻሚላ እኛ ከፍተን እንደምናሰበስበው እንደዛ ነው አይደለም። ለፍተው ሄደው ምናምን ነው ሐዲሶችን የሚያመጡት ማለት ነው። ያውም ደግሞ አጣርተው ማጣራት ራሱን የቻለ ሌላ ልፋት ነው እና በዚህ መልኩ መጨረሻ ላይ ለሙስሊሙ ማህበረሰብ ለሙስሊሙ ህዝብ በረከት እንዲሆን
በዚህ መልኩ ሲያቀርቡት ይህ በቀላሉ እንዳልተገኘ የሚያሳይ እንደሆነ ለማስቀመጥ ፈልገው ነው የያህያ ብን አቢ ከሲርን አተር እዚህ ላይ ያሰፈሩት ማለት ላ ዩስተጣዑ ልዕልሙ ቢራሐቲ አልጅስም እና እንዲህ አይነት ትልቅ ደረጃ ላይ መድረስ የፈለገም የግድ መልፋት አለበት የሚለው መልእክት በሚክር መልኩ ላይ ያስቀምጡ ነው ማለት ነው። ቃል ፈቢሰብሪ ዩኽረጁ ሚን መዐረት አልጀህል ወቢሂ ቱድረኩ ለዘቱ ልዕልም። ሰብር ከምን እንድንወጣ ያግዘናል? ከጀህል ነውር። ጀህል ነውር ነው አይደለም? ጀህል ነውር ነው ሲባል ማወቅ ያለበት ሲያላወቀ ከሆነ እንደ ነውር ይታያል። ግን መሰረቱ አለማወቅ ነው። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ አይደል? ስለዚህ አለማወቅ ነው። ከዛ በኋላ ነው ሰው የሚማረው። ግን ማወቅ የሚገባውን የማያውቅ ሰው ይሄ እንደ ነውር ነው የሚታየው። ለዚህ ነው ማንም ሰው ይህንን ስም የሚወድ የለም ማለት የፈለገ ቢሆን አንድን ሰው ጃሂል ብትለው በጣም ይቆጣል። ጃሂል ቢሆንም ማለት ነው ወይም ይናደዳል አይደል? ለምን እንደ ነውር ነው የሚታየው ሁሉም ዘንድ ማለት ነው። ወቢሂ ቱድረኩ ለዘቱ ልዕልም እንደዚሁም በዕልም እና በአፍዋን በልፋት የዕልም ጥፍጥና ይገኛል። ያኔ የዕልም ጥፍጥና ከዚህ በፊት እንዳልነው የቀመሰው ብቻ ነው የሚያውቀው። ነገር ግን ይህንን ጥፍጥና እንደ ዋና ኢላማና ግብ አድርገን አይደለም የምንቀሳቀሰው አይደል? የዛሬ ሰዎች ነው የሚሉት ሙትዐቱል ቂራአ ማሻአላህ ማንበብ እኮ ነፍስን ያረጋጋል ምናምን ይላሉ። እኛ ከዛ በላይ የሆነ ትልቅ ዓላማ ነው ሊኖረን የሚገባው ብለናል አይደል? ዒባዳ ነው አስለን ወደ አላህ የምንቀርብበት ነው። ከራሳችን ላይ ለማወቅን አንስተን ለሰዎች እውቀትን የምናደርስበት ነው ኢላ አኺር። ይሄን ነገር ገልጸናል እና ይህ ለተግባር የሚፈለግ ዒባዳ እስከሆነ ድረስ ለዛው መቅሱድ ሊዛቲህ አይደለም፣ ግን መገኘቱ አይቀርም። ለዛ አለ። ስለዚህ ይሄ ደግሞ የሚጠላ አይደለም፣ ጥሩ ነገር ነው። በዕልም ላይ እንድትበረታ የሚያደርግህ ነገር ነው። ግን ይህንን ማግኘት የምችለው መቼ ነው? ከሰብር በኋላ። ሰብር የሌለው ሰው ይህንን የዕልም ጥፍጥና ራሱ ለማግኘት እድል አይኖረውም። ግልጽ ነው አይደለም? እና ያው ለዚህ ነው አንድ ሰው ከሰብር አንጻር ሊያስተውለው የሚገባው ነገር ከዚህ ሰብር በኋላ የማገኘው ፍሬ አለ ብሎ ያስብ ይገባል። ማለት ሰብር ላይ እንዲጸና ያደርገዋል ማለት ነው። ፍሬውን ሲያስብ ከዚህ በፊት እንዳልነው ማለት ነው። ወመን ካነት አልሐስናኡ ሂመተ ነፍሲሂ ፈኩሉ ለዚ የልቃሁ ፊሃ ሙሐበብ። ምንም ነገር ቢያጋጥመው መሰናክሉን ሁሉ ያልፈዋል። ለምን? ዓላማው ትልቅ ነገር ነው። ለዚያ ትልቁ ዓላማ ሲል ብዙዎች የማይሸከሙትን ነገር መሸከም ይችላልና ማለት ነው። طيب يقول وصبر العلم نوعان بعلم ላይ የሚደረግ ሰብር ሁለት አይነት ነው ይላሉ። احدهما صبر في تحمله واخذه የመጀመሪያው علምን በመያዝ ገና በመቅሰም ላይ ራሱ ሊኖረን የሚገባ ሰብር ነው። صبر في تحمله واخذه ይህንን ዕልም ገና ስትወስድ ስትቀስም ሰብር ያስፈልገዋል። ግልጽ አይደለም? እና ይህ ሲባል ደግሞ እንደ ምሳሌ ፈልሕፍظ يحتاج إلى صبر አሉ። ሕፍظ ሰብር ያስፈልጋል። ብዙ ጊዜ ይፈጃል፣ ኃይል ያስፈልገዋል አይደል? ድምፅን ከፍ አድርገህ ስትደጋገም ራሱ ያደክማል። ሰብር ያስፈልጋል። ሲረሳ እንደገና እንዳይረሳ ደግመህ ለመሸምደድ ሰብር ያስፈልገዋል። ሰብር የሌለው ሰው በዛው ተስፋ ቆርጦ ይቀራል። ወልፈህሙ يحتاج إلى صبر ለመገንዘብም እንደዚህ ሰብር ያስፈልጋል። አንዳንድ ርዕሶች ትንሽ ይከብዳሉና እነዛን ለመገንዘብ ብዙ ልፋት ያስፈልጋል። አላህ የፈህሙን በር እስኪከፍትለት ድረስ በደንብ ማንኳኳት አለበት። ይሞክራል፣ ይጥራል፣ ይጠይቃል፣ ብዙ መጽሐፍት ያነባል እስኪገነዘበው ድረስ ማለት ነው። ያኔ አልኢማም አሕመድ ከተናገሩት ንግግሮች መካከል ተብሎ ከሚወራ አንዱ ስለ ሐይድ ርዕስ በጥቅሉ ማለት ነው። አንድ መስአል አይደለም፣ በጥቅሉ ባብል ሐይድ ያኔ 9 ዓመት ቆይቻለሁ እዛ ላይ በደንብ እስኪገነዘበው ድረስ አለ። እኛ አሁን የሆነ አንድ መትን ከቀራን የተገነዘብን ይመስላል። እሳቸው ጠብዓን ከብዙ ከኺላፉ ከምኑ አንጻር ነው መጨረሻ ላይ ያው ተርጂህ የሚያደርጉት ነገር ላይ እስኪደርሱ ማለት ነው። 9 ዓመት ቆይቼበታለሁ አሉ። ልብ በል። በተለይ ደግሞ ከግንዛቤ ጋር ከሆነ ዝም ብሎ ማሐፈዝ ብቻ ሳይሆን ከግንዛቤ ጋር ከተግባርም ጋር ከሆነ አለመቸኮሉ ቅድም እንዳለው ተፈላጊ ነው። ሰብር ያስፈልገዋል። እንደዚህ አለመቸኮልም እዚህ ላይ ይመከራል ማለት ነው። ያኒ
አብዱላህ ብን ዑመር ሱረቱል በቀራህን ለመሐፈዝ 8 ዓመት ፈጀበት ይባላል አንዳንድ ዘገባዎች። في الحقيقة አቅቶት አይደለም እሱ በዛን ጊዜ የነበሩ አረቦች በጥቅሉ ሐታ ሰሐቦችን ባይሆኑ ራሱ የመሸምደድ ችሎታና ክህሎት ነበራቸው። ግጥም ምናልባት 50 ስንኝ ወይ 100 ስንኝ ያለውን አንዴ ሰምተው ብቻ ይሸመድዱት ነበር። ግን ለምንድን ነው እነሱ ከተግባር ጋር ነበር የሚያቆራኙት? ከዚህ በፊት ያው ብዙዎቻችሁ እንደምታውቁት አብዱላህ ብን መስዑድ፣ ዑስማን ብን አፋን እና ሌሎች ሰሐቦች እንደሚሉት 10 አንቀጾች ሲወርዱ ወደ ሌላ 10 ከመሻገራችን በፊት በዚህ 10 ውስጥ ያሉትን የእውቀትና የዒልም ርዕስ የኢማን ርዕሶች አውቀን ተግበረናቸው ከዛ ነበር ወደ 10 የምንሸጋገረው ይላሉ። ግልጽ ነው። ወذلك من ያለ አነስ ብን ማሊክ كان الرجل منا إذا قرأ البقرة وآل عمران جد في أعيننا وفي رواية جل في أعيننا ከኛ መካከል አንድ ሰው ይላል ሰዓት መካከል አልበቀራህና አሊ ዕምራንን ቀርቷል ከተባለ ያኒ حفظዋል ማለት ነው ከተባለ አይናችን ላይ ይጎላብን ትልቅ ሰው ብለን እናከብረው ነበር። ለምን? ዝም ብሎ ቁርአን ማሐፈዝ አይደለም እነሱ ጋር ማሐፈዝ ቃሪ የሚባለው ከእውቀት ጋር ከተግባር ጋር ነው እና ከዚህ አንፃር ይሄ ነገር ይጎላባቸው ነበር ማለት ነው። يقول والفهم يحتاج إلى صبر وحضور مجالس العلم يحتاج إلى صبر የዕልም ገበታዎች ላይ መገኘት እንደዚሁ صبر ያስፈልገዋል። እንደ ሁኔታው ሩቅ ሊሆን ይችላል፣ ልፋት ያስፈልገዋል፣ ጊዜው ላይ መቼ ይችላል። ይሄ ሁሉ እንግዲህ ታሳቢነት ውስጥ የሚገባ ነው። طيب ورعاية حق الشيخ تحتاج إلى صبر የሼኹን ሐቅ መጠበቅ ሼኹን ማክበር ይኖርብሃል። እንደዚሁም ማዳመጥ ይኖርብሃል ሳትሰለች ያኒ አደብን በጠበቀ መልኩ በዚህ የዕልም መጅሊስ ላይ መቀመጥ ሰብር ሊያስፈልገው ይችላል። ብዙ ነገሮች አሉ እና እነኚህ ነገሮች ሁሉ ትዕግስት የሚያስፈልጋቸው ናቸው። አንዳንድ ጊዜ ሼኹ ራሱ አስተማሪ ያለአግባብ የሆነ ነገር ሊናገርህ ይችላል። ወይም አንተ ያለአግባብ ቢመስልህም ያንተን ሁኔታ አይቶ ሊመክርህ ከፍ ያለ ግሳጼ ሊሰነዝርብህ ይችላል። ሰው ፊት ሊናገርህ ይችላል። ወይ የሆነ ነገር ስትጠይቀው እንዳልሰማ ንቀት በሚመስል መልኩ ሊያልፍህ ይችላል። ግን ይህን ሁሉ መቻል አለብህ። ይህን ካልቻልክ ይህን እንደ ውርደት ካሰብከው እቺ ቅጽበታዊ ውርደት ነች ከሆነች ማለት ነው። ነገር ግን እድሜ ልክህን በዚህ የተነሳ የጀህል ወይም ያለማወቅ ውርደት ውስጥ ትኖራለህ ማለት ነው። كما قال الإمام الشافعي تصبر على مر الجفا من معلم فإن رسوب العلم في نفراته ومن لم يذق مر التعلم ساعة تجرع ذل الجهل طول حياته ومن فاته التعليم وقت شبابه فكبر عليه 4 لوفاته وذات الفتى والله بالعلم والتقى فإن لم يكون لاعتبار لذاته يمجمرون استولوا تصبر على مر الجفا وين اصبر بميلم تورطال اصبر على مر الجفا من معلم يعني عندك زي كاستماري የሚያጋጥምህ ማራቅ የሚመር ሆነ ማራቅ ሊያርቅ ይችላል። እዚህ ላይ ሰብር አድርግ ይላል። ሰብር አድርግ ለምን فإن رسوب العلم في نفراته علምን የምትጥለው በዚህ የተነሳ በሚከሰቱ ነፈራት አማካይነት ነው። ያኒ አለመጣጣምና ከዛ መራራቅ ማለት ነው። አንተ አስተማሪውን ነው የራክ የሚመስልህ ማለት ነው። ከአስተማሪው ጋራ ጠብ ውስጥ በመግባትህ እሱን የራካውና የተቀያየምክ ይመስልሃል። ግን እንዲህ አይነት ዕውቀት ከሱ እንደሆነ ከሱ ውጪ ከሌላ ላታገኝ ትችላለህ። በዚህ የተነሳ في الحقيقة አንተ ዕውቀትን ነው የራከው፣ ዕውቀትን ያኮረፍከው። ومن لم يذق مر التعلم ساعة تجرع ذل الجهل طول حياته ለሆነች ቅጽበት ሰዓት ሲባል የግድ 60 ደቂቃ ብቻ አይደለም። በጥቅሉ ለሆነ ጊዜ ወይም ቅጽበት የመማርን መተናነስ ያልቀመሰ ሰው ህይወቱን ሙሉ የማህይምነትን ጽዋ እየቀመሰና እየጠጣ ይኖራል ማለት ነው። ይሄ ነው ውጤቱ ማለት ነው። ግልጽ ነው። እና አንዳንድ ጊዜ የድሮ ዑለማዎች ሁሉም ባይሆን በጣም ጥቂት ሊባሉ የሚችሉ አንዳንዴ ተማሪዎቻቸውን በዚህ ራሱ ይፈትኑ ነበር። ሰብር አለው የለም? ሰብር የለው ከሆነ ያው በዛው ይቀራል። አልহামዱሊላህ በቂ አይደለም ማለት ብቃቱ የለም። ሰብር ካለው ያው በዛው በትዕግስት ይቀጥላል።
الأعمش عندنا زين እንደዚህ ያደርግ ነበር ይባላል سليمان بن مهران الأعمش يتوقع راوي ማለት ነው البخاري ومسلم ያወሩለት ትልቅ ኢማም ነው የሚያመት المسلمين في الحقيقة حديث ላይ ብቻ ሳይሆን ቂራአም ላይ ብዙም ነገሮች ላይ አንዳንድ ጊዜ የሆነ የአደን ውሻ ነበረውና ተማሪዎች ሲመጡ ምናልባት ውሻው ሊልክባቸው ይችላል ግልጽ ነው የሆነ ሐዲስ ሲጠይቁት አይመልስላቸው ኢስናዱ ምንድነው ሲለው ይዘው ግድግዳ ጋር ኢስናድ ያረጋውና هذا الاسناد ይላል ያስጠጋውና ማለት እንደዚህ አይነት ብዙ ህካያዎች አሉ ከአልአመሽ የተወሩ ማለት ነው ግልጽ ነው ግን ተማሪዎቹ ደግሞ በጣም ትግስተኞች ነበሩ ያውቃሉ ስለዚህ የሆነ ትልቅ ነገር ለማግኘት የሚፈልግ ሰው ትግስቱን በዚያው ልክ ነው መሆን ያለበት አይደል በትልቅነቱ ልክ በአላማው ልክ ነው ትግስቱ ሊበዛና ሊሰፋ የሚገባው ማለት ነው طيب ስለዚህ እነኚህ ነገሮች ሁሉ صبر ያስፈልጋቸዋል ማለት ነው እነዚህ ነገሮች ሁሉ صبر ያስፈልጋቸዋል قال والنوع الثاني ሁለተኛው አይነት ደግሞ ምንድነው صبر في ادائه وبثه وتبليغه الى اهله በመቀበል ረገድ ብቻ ሳይሆን የተማርከውን ከተቀበልክ በኋላ ስታስተላልፈው ስታስተምርም እንደዚሁ صبر ያስፈልጋል አይደል صبر في ادائه ስታስተላልፈው وبثه ስታሰራጨው تبليغه الى اهله ለሚገቡት ሰዎች ስታስተላልፈው ስታደርሰው እንደዚሁ صبر ያስፈልጋል قال فالجلوس للمتعلمين يحتاج الى صبر ለሚማሩ ሰዎች ተቀምጦ ማስተማርም እንደዚሁ صبر ያስፈልጋል وافهامهم يحتاج الى صبر ማስገንዘብ ያልተገነዘቡት ማስገንዘብ ሰው ያስፈልጋል እንዲሁ ማብራራቱ ብቻ ሳይሆን አንዳንድ ጊዜ ይለያያል የሁሉም ግንዛቤ እኩል አይደለምና ቀላሉን ርዕስ አንዳንዱ ብዙ ጊዜ ሊያስደግምህ ይችላል ይሄም صبر ያስፈልጋል ማለት ነው واحتمال زلاتهم يحتاج الى صبر ስተቶቻቸውን መሸከም እና መቻልም እንደዚሁ صبر ያስፈልጋል يعني ባጠፉ በተሳሳቱ ቁጥር አልፈልጋቸውም ብሎ የሚያባብር ከሆነ ይሄ ለማስተማርም ብቁ አይደለም ማለት ነው يقول فوق هذين النوعين من صبر العلم الصبر على الصبر فيهما ከነዚህ ከሁለቱ የዕልም صبر አይነቶች ባሻገር صبر በማድረግ ላይ እነዚህ ሁለቱን صبሮች በመፈጸም ረገድ صبر ያስፈልጋል والثبات عليهم እነዚህ صبሮች ላይ ለምንድን ነው እንዲህ ያለው ማለት ነው يعني صبر ለማድረግ ራሱ ይሄ صبر ያስፈልጋል የተባለው ለምንድን ምክንያቱም የአንድ ጊዜ صبر አይደለም ለምሳሌ የተጠቀሱት ነገሮች ስትመለከት የሆነ ጊዜ የሚያስፈልግ ነው ወይስ ሁሉ ጊዜ በተማርክ ቁጥር ካንተ ጋር ሊኖር የሚገባ የصبر ስንቅ ሁሉ ካንተ ጋር ሊኖር የሚገባ የصبر ስንቅ ስታስተምርም የሁሉ ጊዜ ርዕስ ነው እንጂ አንዴ ሁለቴ ብቻ አይደለም ይሄ የሚያስፈልግ ስለዚህ ቀጣይነት ያለው ስለሆነ በዚህ ላይ ለመጽናት ራሱ በዚህ صبر ላይ ለመጽናት صبر ያስፈልጋል እንጂ ከጊዜ በኋላ የصبر ከሌለ ትሰላቻለህ ስለዚህ ይሄን ማስተዋል ያስፈልጋል ማለት ነው ያው ከሁሉ በላይ እንግዲህ ለዚህ የሚያግዘው ነገር የአላህን እገዛ መጠየቅ ነው ምክንያቱም صبر በትክክል የሚያጣው ከአላህ ነው ማለት የሚያግዘህ አላህ ነው አይደል ወስቢሩ ማ صبرك الا بالله يعني بالله የታገዝክ ነው صبر የምታደርገው ይሄ መሰረታዊ ነገር ነው ማለት ነው قال لكل الى شأو العلا وثبات ولكن عزيز في الرجال ثبات لكل الى شأو العلا يعني يا بلاينت كفتان ለማግኘት ሁሉም ሰው የሚኖረው ራሱን የቻለ እመርታ ይኖራል ግልጽ ነው ሸኡ ማለት ያው የሆነ ከፍታ ወይም ጋያ ማለት ነው ሐቂቃ ለማግኘት ወይም የሆነ ነገር ለማሳካት የሚኖረው ጋያ ነው ሸኡ العلا ከፍ ያለ የላቁ ነገሮችን ለማግኘት ግብ ለመምታት አንድ ሰው የሚኖረው ከፍተኛ ዝላይ ያለ ወሰባት يعني ወስባህ የሚለው ብዙ ቁጥር ነው እንጂ ዋው አጥፍ ሆና ከዛ ሰባት የሚለው ሌላ ቃል ሆኖ አይደለም ወሰባት ጀምዕ ወስባህ يعني ዝላይ እመርታ እንደሚባለው ማለት ነው በዘመናችን አማርኛ ስለዚህ አንድ ሰው የሆነ ነገር ለማሳካት يعني ቁርጠኛ ሆኖ ከዛ ሌሎች የማይደፍሩትን እርምጃ መራመድ አለበት ማለት ነው ولكن عزيز في الرجال وثبات ልበሉ አሁን ሁሉም ሰው የመጀመሪያውን ይፈጽማል ወይም አብዛኛው ሰው ይፈጽማል የመጀመሪያውን እርምጃ ማለት ነው ለመጀመር ብዙ ሰው ወደ ኋላ አይልም ዘሎ ይሄዳል ይሄማ ሞክረዋለሁ ይልና ይሞክረዋል
ስለዚህ እመርታው አለ። ምኑን የሌለው ማለት ነው? ወላኪን ዐዚዙን ፊ ሪጃሊ ተባቱ። ነገር ግን በሰዎች ዘንድ በጣም የሚያንሰው ዐዚዝ የሆነው ብዙ የማይገኘው ምንድነው? ተባት ነው፣ በዚያ ላይ መጽናት ነው እንጂ መጀመርማ ቀላል አይደል? መጀመር ቀላል ነው ሁሌም ማለት ነው። ያኔ ዒልም ላይ ተመልከት፣ እንደዚህ የዒልም ገበታዎች ሲኖሩ መጀመሪያ የሚኖረውና እስከ መጨረሻው የሚዘልቀው ቁጥር እኩል አይደለም አይደል? ይሄ እንግዲህ ግልጽ ማሳያ ነው። አልሙሂም ፊ ሪጃል የሚለው የግድ ውስን ጾታን አስበውበት አይደለም የተናገሩት። ያው ሴቶችም ጠለበል ዒልም ላይ ሲለፉ ሁሉም እኩል ደረጃ ላይ አይደሉም። ምንም እንኳን ወንዶች ግዴታው በእነሱ ላይ ይበልጥ የጸና ቢሆንም ማለት ነው። አልሙሂም እነኚህ ነገሮች ያው ሁል ጊዜ ሊታወሱ የሚገቡ አንድ ሰው ሲወድቅ እንዲነሳ፣ ሲደክም እንዲበራታ የሚያደርጉ ማበረታቻዎች ናቸው ማለት ይቻላል። ስለዚህ በተቻለ አቅም እነኚህን ቁም ነገሮች ማስታወስ በዕልም ላይ የምናደርገው ጉዞ የጽናት ጉዞ እንዲሆን ይረዳናል ማለት ነው። ኢንሻአላህ ለዛሬ ያለንም ቆይታ እዚህ ላይ ያበቃል። ነገ በአላህ ፈቃድ የምንቀጥል ይሆናል። هذا والله اعلم وصلى الله على محمد واله واصحابه اجمعين. تفضل. نعم. شبهة. نعم. نعم. የሚመረጠው ሁለተኛው በደንብ አብራራው። መምረጥ የሚያስፈልገው የመጀመሪያውን ጥያቄ በተመለከተ ጀማሪ የሆነ ሰው በቂ እውቀት ስለሌለው አንድ ነገር ሹብሃ ነው ወይስ ትክክለኛ እውቀት ነው የሚለውን መለየት አይችልምና ከሹብሃ መጠንቀቅ አለበት ሲባል በምን መልኩ መጠንቀቅ ይችላል ነው። ያው ጀማሪ የሆነ ሰው እንደሚታወቀው ዓሊሞችን ነው የሚከተለው እና ይህን ደግሞ ሲያደርግ ቀጥታ ከቁርአንና ከሐዲስ ወይም ደግሞ ከዚያም ውጭ ካሉ የማስረጃ አይነቶች እውነታን ማሰባሰብ ስለማይቻለው ነው። ስለዚህ በዚህ ረገድ እሱ ያለው አማራጭ የሚያምንባቸው ዓሊሞችን መከተል ነው። ይሄ ደግሞ አዲስ አይደለም። ያኒ ሹብሃን ለመጠንቀቅ ብቻ ሳይሆን ሐታ መሰረታዊ አቂዳውንም ለመማር አርካን ኢማንና አርካን ኢስላም ራሱ ከቁርአንና ከሐዲስ ማውጣት እኮ አይችልም ጀማሪ የሆነ ወይም ተራ ሙስሊም ወይም መጀመሪያ እውቀት ውስጥ ያልገባ ሰው። ስለዚህ እነዚህ ነገሮች ላይ ሁሉ የሚያምንባቸውን ዓሊሞች ነው የሚከተለው እና የሚያምንባቸውን ዓሊሞች ሲባል አንዳንድ ጊዜ በሆኑ ንዑስ ጉዳዮች ላይ ውዝግብ ካለ የትኛውን ዓሊም ሊከተል የሚለው በዑለማዎች መካከል ራሱን የቻለ ማብራሪያ ያለበት ሲሆን ነገር ግን እዚህ ላይ ኢጅቲሃድ ያደርጋል። ያኒ ዓሚ የሆነ ሰው ወይም አቅሙ የሌለ ሰው ኢጅቲሃድ የሚያደርገው እዚህ ላይ ብቻ ነው ይላል። ሌላ ጉዳይ ላይ ኢጅቲሃድ ብቃት የለውም አይደል? ግን ማንን ልከተል ማንን ተቅሊድ ላድርግ የሚለው ጥያቄ ላይ ኢጅቲሃድ ማድረግ ይፈቀድለታል። ግን ኢጅቲሃዱ ስሜቱን በተከተለ መልኩ ሳይሆን ይበልጥ የአላህን ሕግ የሚያውቀው ማን ነው፣ ይበልጥ ደግሞ አላህን የሚፈራውና ወደ ቀጥተኛው መንገድ የሚመራኝ የሚጠቁመኝ ማን ነው የሚለውን ለማወቅ ነው። ይህን የሚያብራራ አንድ ምሳሌ ልስጣችሁ። ከዚህ በፊት እንዳልነው አንድ ሰው ከዚህ ውጭ ባሉ የዱንያ መስኮች ላይ አንዳንድ ነገሮችን ለማሳካት ሲፈልግ የመስኩን ባለሙያዎችና አዋቂዎች ይጠይቃል እና ሁለት አይነት አመለካከት ካጋጠመው ለመወሰን አቅሙ ባይኖረውም ግን ይወስናል። ምን አይነት እርምጃዎችን ነው የሚወስደው ለመወሰን? የሆነ የራሱ የሆነ እርምጃ ሊሆን ይችላል፣ ችግር የለም። ስሜቱን አይከተል እንጂ መነሻው ይበልጥ ከሌ ይረዳኛል የሚለውን ለማወቅ እስከሆነ ድረስ አይወቀስም። ለምሳሌ በሕክምና ደረጃ የሆነ ቀዶ ጥገና ማካሄድ አለበት ተብሎ እዚያ ላይ ማን የተሻለ ነው የሚለውን ሲያጠያይቅ ከሌም ተባለ፣ አይ ከሌም ተባለ እና ከምን አንፃር ነው እንግዲህ እሱ ገንዘብ ለምሳሌ አለው ይባላል። ይሄ ሀብታም ማን ይሄ ውድ ነው ይሄ ርካሽ ነው የሚለው ላይ ያስጨንቀው ይችላል።
ግን ዶክተር አይደለም፣ የሕክምና እውቀት የለው። እንዴት ነው እከሌን የሚመርጠው? እከሌ ለምሳሌ እድሜ ብዙ ነው፣ ስለዚህ ብዙ ምን አለው ልምድ አለው፣ ወይ ብዙ ታውቋል፣ የታወቀበት ምክንያት፣ ወይ ደግሞ ብዙ ሰዎች መስክረውለታል። ልባላቸው ብዙ ሰዎች መስክረው በምንድነው የሚመሰክሩለት? ያው ብዙ ሰው እሱ ጋር ታክሞ ድኗል። እንዲህ አይነት ነገሮችን ነው የሚነሳው አይደል? ለራሱ ጥቅም ሲል ይህንን ማየቱ አይቀርም። ተግባባ? ልክ እንደዚሁ በሸሪዓ ፍርድም ላይ ለዲኑ ይበልጥ የሚፈይደውን ዓሊም በዚህ ርዕስ ላይ አቋም መከተል ይኖርበታል። አላዋቂ የሆነ ሰው ተቅሊዱ ግዴታ ነው፣ ተቅሊድ ማድረግ ይኖርበታል ማለት ነው። ተቅሊድ ከለከላ የሚባለው እውቀቱ ከፍተኛ ደረጃ ላይ የደረሰ ሰው ብቻ ነው። አቅም ነው የሌለው ሰው ተቅሊዱ እንዲያውም ግዴታ ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ማለት ነው። ስለዚህ ከዚህ አንጻር ነው ዓሊሞች የሚያስጠነቅቁትን ይበልጥ ለዲን ይቆረቆራል፣ ለእኔ ይቆረቆራል፣ ይበልጥ ለአላህ ብሎ ሰዎችን ይመክራል፣ ቅንነት አለው ብሎ የሚያስበው ሰው የሚመክረው ምክር ይበልጥ አዋቂ ነው ብሎ የሚመክረውን ሰው ምክር መከተሉ ግዴታ ይሆናል ማለት ነው። ይሄ የመጀመሪያውን ጥያቄ የተመለከተ ነው። ሁለተኛውን ጥያቄ ደግሞ በተመለከተ አንድ ሰው እውቀትን በሚገኝበት ጊዜ በሁሉም ርዕሶች ላይ ነው አዋቂዎችን ወይም አስተማሪዎችን መምረጥ የሚገባው? በተለይ ደግሞ ጀማሪ ከሆነ ወይስ በአንዳንድ ርዕሶች ላይ ብቻ ነው ከተባለ አስሉ በሁሉም ርዕሶች ላይ ነው። ግን መረጣ ሲባል ከምን አንጻር ነው መረጣው የሚለው መታየት አለበት። ከአዋቂነቱ አንጻር መምረጥ አለበት። ለምሳሌ ነህው ስትማር ይበልጥ ነህውን የሚያውቅና ይበልጥ ሊያስረዳህ የሚችልን ሰው መምረጥ አለብህ። አንድ 10 አስተማሪዎች ቢኖሩ ችግር የለም፣ ማንኛውም ሰው ያስተምረኝ ላትል ትችላለህ። መርጠህ ነው የምትይዘው። ይበልጥ የሚያውቀው ማን ነው፣ ይበልጥ የሚያስረዳኝ ማን ነው ማለት ነው። ግልጽ ነው። ከዚህም ውጭ ባሉ ርዕሶች ላይ እንደዚህ ማለት ነው። ሁለተኛው ደግሞ የመረጣ መነሻ ምንድነው? ከአቂዳ አንጻር ሊሆን ይችላል። በተለይ ትክክለኛውን እምነት እንዳይበርዝብህ ስለምትፈራ በዚህ ረገድ መጠንቀቁ ተገቢ ነው። በተቻለ አቅም ሁሌም ቢሆን አንድ ሰው የሱናን አቋም የሚከተልን ዓሊም ነው አስተማሪ አድርጎ መያዝ አለበት። ካጣ ምናልባት አንዳንድ ጊዜ አማራጭ በሌለበት ሁኔታ ከአቂዳ ውጭ ያሉ ርዕሶች ላይ ከጥንቃቄ ጋር ሊማር ይችላል። እሱም ደግሞ ለመጠንቀቅ የሚያስችል በቂ መነሻ ያለው ተማሪ ከሆነ ነው። ከዛ ውጭ ባለው ግን አስሉ የሚመከረው ሐታ ተጣሪም ባይሆን፣ ተጣሪ ከሆነ በፍጹም መቅረብም ተገቢ አይደለም። ተጣሪ ማለት ወደ ቢድዓው አጋጣሚዎችን እየተጠቀመ የሚጣራ ማለት ነው። ግልጽ ነው። ይሄ ነው ማለት ርዕሱ ከዛ ጋር ባያያዝም እንደምንም አያይዞ የሚጣራ ማለት ነው። ይሄ ቢድዓውን የማይደብቅ ሰው፣ እንደዚህ አይነት ሰው ጋር መቅረብ አያስፈልግም። ሐታ ማንኛውም አይነት ትምህርት ርዕስ ቢሆን ማለት ነው። ነገር ግን ተጣሪ ያልሆነ ቢድዓ ሰው ከሆነ ወይም ቢድዓ የሆነ እምነት ያለበት ከሆነ ከአቂዳ ውጭ ያሉትን ጉዳዮች ያኔ አማራጭ ሲጠፋ እሱ ዘንድ ሄኖ ከጥንቃቄ ጋር መማሩ ችግር የለውም ማለት ነው። የመጨረሻ ጥያቄ ናም የሰጠን የቀረቡ ሰዎች ግን አብዛኛዎቻችን ትናንት የምንተቀራው ካምባል ይሄ ርዕስ ነው ካለ ይባል ማይቻል አይደል? ታቡድ እዚሁ ዘግተነው እዚሁ የምንከፈለው ጠዋት እንኳን ቶሎ ገብቶ ራሱን ባላሰው ይካሄድ እንደዚህ ደግሞ ያው ተከለለ ያለው ስለሆነ ስለጥያቄ ጋር ትንሽ ኸይር ኢንሻአላህ እንደ ነገሮችን ያው ከጊዜ አንፃር እናልፋቸዋለን ብለን ነው እንጂ ጠቃሚ የማስተማር ስልት ነው። ጥያቄ ሁሉ ጊዜ መኖሩ ጠቃሚ ነው። ነገር ግን ያው ይህ ዘርፍ በዋነኝነት እንዲሁ የሚሸመደል ሳይሆን ከዚህ በፊት መግቢያዬ ላይ እንዳልኳችሁ ወደ ተግባር የሚቀየር ነው ማለት ነው። ራሳችንን የምንገስጽባቸው ምክሮች ናቸው እና ከዛ አንፃር በዚህ መልኩ ብናየው ይሄኛው መጽሐፍ የተሻለ ነው ብዬ አስባለሁ። الله إن شاء الله بتمرن من التكمل هذا والله أعلم وصلى الله على محمد وآله وصحبه